እግዚአብሔር የተመሰገነ ይሁን። እንግዲህ የሶፎንያስ ትንቢተ ሶፎንያስን አብረን እናያለን። ታሪካዊው ዳራ ላይ ትንሽ አተኩረን አንዳንድ ነገሮችን እናያለን። እንግዲህ ትንቢተ ሶፎንያስ ልክ እንደሌሎቹ የትንቢት መጽሐፎች ማለትም እንደነ ኢሳይያስ፣ እንደነ ኤርሚያስ፣ እንደነ አሞጽ እስካሁን እንዳየናቸው የትንቢት መጽሐፍቶች ተስፋና ፍርድ አለው። ከዛ ደግሞ ሶፎንያስም እንደሌሎቹ ነቢያት ፍርድ ማብቂያው አይደለም፣ እግዚአብሔር ፍርድ ላይ አይቆምም ብሎ በጣም ደስ የሚል ተስፋን ደግሞ ይሰጣል። ይህም ተስፋ ምዕራፍ 3 ላይ እናገኘዋለን። ቁጥር 17 ላይ በአንቺ እጅግ ደስ ይለዋል፣ በፍቅሩ ያሳርፍሻል፣ በዝማሬም በአንቺ ላይ ከብሮ ደስ ይሰኛል ብሎ ይላል። ገና ምድሪቱ ተሐድሶ ሳታመጣ ኃጢአትን የማቆም ውሳኔ ገና ሳታመጣ እግዚአብሔር ተስፋውን ይሰጣል። ያውም በአንቺ በአንቺ ደስ ይለኛል፣ በአንቺ ላይ በዝማሬ በአንቺ ደስ ይለኛል ብሎ እግዚአብሔር ስለ እሷ ይናገራል። በአንቺ ደስ ይለኛል፣ እደሰትብሻለሁ፣ እኔ ብቻ ሳይሆን የምደሰትብሽ አንቺም ትደሰቻለሽ ይላታል። በዚያን ቀን ኢየሩሳሌምን እንዲህ ይላታል፣ ጽዮን ሆይ አትፍሪ፣ እጆችሽም አይዛሉ፣ እግዚአብሔር አምላክሽ በመካከልሽ አለ፣ እርሱ ብርቱ ታዳጊ ነው፣ በአንቺ እጅግ ደስ ይለዋል፣ በፍቅሩ ያሳርፍሻል፣ በዝማሬም በአንቺ ላይ ከብሮ ደስ ይሰኛል ይላል። እና ፍርድ አይደለም የሚያበቃው፣ ደስታ አለ። እግዚአብሔር የሚደሰትበት ህዝብ አለ። አሻግሮ አይቶ እግዚአብሔር በዚህ ህዝብ ይደሰታል ማለት ነው። ሶፎንያስ ታዲያ የሶፎንያስን ትንቢት በምንመለከትበት ጊዜ ሶፎንያስ በይሁዳ ውስጥ ነው ያለው። በኢየሩሳሌም ይሁዳ ውስጥ የሚኖር ሰው ነው። ከፍተኛ ስፍራ ያለው ወይም ደግሞ ከንጉሳውያን ቤተሰብ ዘንድ ነው ሶፎንያስ። ታዋቂ ሰው ነው ሶፎንያስ። ከንጉሳዊ ቤተሰብም ስለሆነ ምዕራፍ 1 ቁጥር 1 ላይ ቅድም ሲነበብ እንደሰማ ነው ወደ ሶፎንያስ የመጣ የእግዚአብሔር ቃል ይህ ነው ካለ በኋላ ቤተሰቦቹን ይዘረዝራል። ንጉሳዊ ቤተሰቦቹን ያስቀምጣል። ወደ 4 ትውልድ ያስቀምጣል። ስለዚህ ከንጉስ ዘር ነው አመጣጡ። ያውም ደግሞ ወደኋላ ራቅ ብሎ ሄዶ ንጉስ ሕዝቅያስን ይጠቅሳል። ንጉስ ሕዝቅያስ ደግሞ በአይሁዳውያን ዘንድ በጣም የተወደደ ንጉስ ነው፣ የተሳካለትም ንጉስ ነው። በኢሳይያስ መጽሐፍ ላይ በደንብ አይተናል። እንደገና ደግሞ የሁለተኛ ነገስትና ዜናን መጽሐፍ በምንመለከትበት ጊዜ አስደሳችና ውብ የሆነ የሕዝቅያስን ታሪክ እናገኛለን። ስለዚህ ሕዝቅያስንም በመጥቀስ ወደኋላ ሄዶ ሕዝቅያስንም በመጥቀስ የሚናገረው መልእክት በእነሱ ዘንድ ቦታ እንዲኖረው፣ ክብር እንዲሰጠው፣ ክብደት እንዲሰጠው፣ የንጉስ ዘር መሆኑን የነገስታት ዘር መሆኑን እያንዳንዳቸውን ያስቀምጣል። ስለዚህ የተከበረ ሰው ነው፣ የንጉስ ዘር ነው፣ የሕዝቅያስ የልጅ ልጅ ነው። ስለዚህ ከንጉስ ኢዮስያስም ጋር በተለይ በዘመኑ ሶፎንያስ በነበረበት ዘመን ኢዮስያስ ይገዛ ስለነበረ ከኢዮስያስም ጋር ዝምድና አለው። ስለዚህ የንጉስ ቤተሰብ ነው ማለት ነው። የተወደደ ነው፣ የተከበረ ነው። በኢየሩሳሌም ከተማ ውስጥ ያደገ ሰው ነው። እንግዲህ እግዚአብሔር ልክ እንደ አሞጽ እንደገና ደግሞ እንደ ሚክያስ እነዚህ ሁለቱም ሰዎች በኢየሩሳሌም ይኖሩ የነበሩ ናቸው። ወይም ደግሞ ከኢየሩሳሌም አቅራቢያ አንደኛው 90 ኪሎ ሜትር አንደኛው 30 ኪሎ ሜትር ወጣ ብሎ ያሉ መንደር ውስጥ ይኖሩ የነበሩ ተራ ሰዎች፣ ምስኪን ሰዎች፣ ድሆች ነበሩ። አሞጽ ላም ጠባቂ ነበረ፣ ዋርካ ለቃሚ ነበረ፣ ታሪኩን እንዳየነው። ሚክያስም እንደሆነ ከድሃ ቤተሰብ የገበሬ ልጅ ነው። ስለዚህ እግዚአብሔር ስታተስ ሳይዘው
በሁለቱም ይጠቀማል። እግዚአብሔር በጣም በሚሰሙት በሚወዱት ፈቃዳቸውን ልባቸውን በሰጡ በኢኮኖሚም እንደገና ደግሞ በማህበረሰቡም ዘንድ ተራ በሆኑ ሰዎች እግዚአብሔር ይጠቀማል። እንደ አሞጽና እንደ ሚክያስ ባሉት እንደ አሞጽና እንደ ሚክያስ ያሉትን ብቻ እየፈለገ የሚጠቀምም አምላክ አይደለም። እንደ ሶፎንያስ ደግሞ ያሉትን ከንጉሥ ቤተሰብ የሆኑትን ሮያል ፋሚሊ የሆነውንም ሰው የተከበረውንም ሰው በተከበሩ ሰዎች መካከል የሚኖረውንም ሰው ንጉሳዊ ቤተሰብ ውስጥ ያለውን ሰው እርሱንም እግዚአብሔር ለገዛ ዓላማው ለገዛ ፈቃዱ ይጠቀማል ማለት ነው። ስለዚህ እግዚአብሔር ከሰው ሁኔታ ውጪ እግዚአብሔር ይጠቀማል። እኩል ነው፣ ለሁሉም እኩል ነው። እግዚአብሔር በሁሉም ይሰራል፣ በሁሉም ይጠቀማል ማለት ነው። ስለዚህ ሶፎንያስ እንዲህ አይነት ሰው ነው፣ ከንጉሥ ቤተሰብ የመጣ ሰው ነው። የስሙ ትርጉም ምንድን ነው? የሶፎንያስ የስሙ ትርጉም እግዚአብሔር ይሰውራል ወይም እግዚአብሔር ይጠብቃል የሚል ነው። እግዚአብሔር ይሰውራል ወይም እግዚአብሔር ይጠብቃል የሚል ነው። ልክ እንደ ሌሎቹ ነቢያትም የሶፎንያስም ደግሞ የስም ትርጉም በመጽሐፍ ውስጥ ትልቅ ስፍራ አለው። ለምሳሌ ምዕራፍ 2 ቁጥር 3 ላይ ምን ይላል? እግዚአብሔር በእግዚአብሔር ቁጣ ቀን ትሰወራላችሁ ይላል። ምዕራፍ 2 ቁጥር 3 ላይ ሶፎንያስ ምዕራፍ 2 ቁጥር 3 ላይ በእግዚአብሔር ቁጣ ቀን ትሰወራላችሁ ይላል። ስለዚህ እግዚአብሔር ይሰውራል የሚለው ወይም ደግሞ እግዚአብሔር ይጠብቃል የሚለው የሶፎንያስ ስም ከመጽሐፉ ሐሳብ ጋር የሚሄድ ነው፣ አብሮ የሚሄድ ነው፣ አብሮ የሚያያዝ ነው። እውነትም ደግሞ ከኢዮስያስ በፊት የነገሱት አያቶቹ ምናሴና ከዛ በኋላ ደግሞ ለ2 ዓመት ከምናሴ በኋላ አሞን የተባለው ንጉሥ ነግሰው ነበረ። እነዚህ ሁለቱም ነገስታት በምንመለከትበት ጊዜ እጅግ ሲበዛ አመፀኞች ነበሩ። ሕዝቅያስ ያመጣው ተሐድሶ የእግዚአብሔርን ቤት አጥርቶ የእግዚአብሔርን ቤት አንጽቶ ጣዖታትን አስወግዶ እግዚአብሔር እንዲታሰብ ወይም ደግሞ ተሐድሶን በምድሪቱ ላይ አምጥቶ ተሐድሶን ያመጣ መሪ ወይም ደግሞ በአባቱ በዳዊት መንገድ የተጓዘና የሄደ ንጉሥ ነበረ ሕዝቅያስ። ሕዝቅያስ ከሞተ በኋላ ግን ምን አደረገ? ምናሴ የጣዖት አምልኮን ወደ ምድሪቱ አመጣ። የጣዖት አምልኮን ወደ ምድሪቱ ማምጣት ብቻ ሳይሆን ልጁን ሁሉ መስዋዕት አድርጎ አቀረበ። ለሞሎክ ለተባለው ጣዖት መስዋዕት አድርጎ አቀረበ። በእግዚአብሔር ፊት እጅግ ሲበዛ ክፉ ነገር አደረገ። ምናሴ ከሞተ በኋላ ለ2 ዓመት ልጁ አሞን ነግሶ ነበረ። አሞንም የአባቱን መንገድና የአባቱን ጎዳና ተከትሎ በነዛ ጥቂት 2 ዓመታት በእግዚአብሔር ፊት እጅግ ክፉ ነገር አደረገ። ሶፎንያስ በነዚህ ቤተሰብ መካከል እያደገ እግዚአብሔር የጠበቀው እግዚአብሔር የሰወረው ሰው ነበረ። የምናሴ ግፍ፣ የምናሴ ኃጢአት፣ የምናሴ የጣዖት አምልኮ ልምምድ እንዳያገኘው ሰውሮት ነበረ፣ እንዳያገኘው ከልሎት ነበረ። ስለዚህ ስሙ ከመጽሐፉ ሐሳብ ጋር አብሮ የሚሄድ ነው ማለት ነው። እግዚአብሔር ይሰውራል፣ እግዚአብሔር ይጠብቃል የሚለው ማለት ነው። በእግዚአብሔር ቁጣ ቀን ትሰወራላቸው ይላል። እግዚአብሔር ይመስገን። ታዲያ ሶፎንያስ በእርግጥ ኢትዮጵያዊ ነው? ይህንን በጥያቄ መልክ ነው ለእናንተ የማቀርበው። ኢትዮጵያዊ ነው ብለው ምሁራኖች ይከራከራሉ። ለምንድን ነው የሚከራከሩት? ምዕራፍ 1 ቁጥር 1 ላይ የትውልድ ሐረጉን በሚጠቅስበት ጊዜ አንድ የሚያስቀምጠው ቃል አለ። በይሁዳ ንጉሥ በአሞጽ ልጅ በኢዮስያስ ዘመን ወደ ሕዝቅያስ ልጅ ወደ አማርያ ልጅ ወደ ጎዶልያስ ልጅ ወደ ኩሲ ልጅ፣ ኩሲ የሚለው ኩሽ ነው። አማራ የአዲሱ መደበኛ ትርጉም ነው በዚህ ያስቀመጠው። ወደ ኩሽ ልጅ ወደ ሶፎንያስ የመጣ የእግዚአብሔር ቃል ይህ ነው ይላል። ስለዚህ ኩሽ የሚለውን ስም ይጠቀማል። ይህ ኩሽ የሚባለው ልክ ምናሴ፣ አሞን፣ ሕዝቅያስ እንደሚባለው የሰው ስም ነው ወይስ ደግሞ ኩሽ የሚባለው የነገድ ስም ነው? የሀገር ስም ነው? ይሄንን ነው ምሁራኖቹ የሚከራከሩት። ስለዚህ በሁለት ጎራ ይከፈላሉ።
ምዕራባውያን ስኮላሮች ምዕራባውያን ስኮላሮች ምን የሚል ሀሳብ አላቸው? አንድ የመጀመሪያ ሀሳባቸው ኩሽ የሰው ስም ነው ይላሉ። የሰው ስም ነው። ምክንያቱም ሶፎንያስን አፍሪካዊ ነው ወይም ደግሞ የኩሽ ነገድ ኢትዮጵያዊ ነው። ኢትዮጵያ ወይም ደግሞ ኑቢያ እንደሆነ ነው የሚታመነው ኩሽ የሚባለው። ስለዚህ ያንን ላለማለት አይ የሰው ስም ነው የነገድ ስም አይደለም ይላሉ። ይህንን ደግሞ ከሚሉት መካከል ጆን ዲ ደብሊው ዋትስ የሚባለው ስኮላር ኩሽ የነገድ ስም አይደለም የሰው ስም ነው። ልክ እንደ ሕዝቅያስ፣ እንደ ምናሴ፣ እንደ ኢዮስያስ ኩሽ የሚባል ሰው ነው፣ የአንድ ሰው ስም ነው። ለምሳሌ በእኛ ሀገር ኢትዮጵያ የሀገር ስም ነው። ኢትዮጵያ ሀገራችን ናት፣ እናት ሀገራችን ማለት ነው። የሁላችንም ኢትዮጵያ ሀገራችን ናት። ደግሞ ኢትዮጵያ የምትባል ልጅ ልትኖር ትችላለች፣ ኢትዮጵያ የሚል ስም ያላት። ወይም ደግሞ እስራኤል እንደ ሀገር አለ። ለምሳሌ የኔ እህት እስራኤል ትባል፣ ስሟ እስራኤል ነው። እስራኤል ነው ስሟ፣ የእሷ ስም ነው፣ የሀገርም ስም ነው። ስለዚህ ኩሽ የሚለውም የሰው ስም ነው። ልክ እንደዚህ እስራኤል የሚባል ሰው እንዳለ ሁሉ ወይም ደግሞ ኢትዮጵያ የምትባል ብዙ ጊዜ ለሴት ስለሆነ ነው። ኢትዮጵያ የምትባል ልጅ እንዳለች ሁሉ ኢትዮጵያ የምትባልም ሀገር እንዳለች ሁሉ ኩሽ የሚባለው የነገር ስም የሀገር ስምን አይደለም የሰውን ስም የሚያሳይ ነው የሚል አንደኛ ምልከታ ያሳያሉ ማለት ነው። አንደኛው ሰው እንደዚህ ይላል። ሌላው ሁለተኛው ሰው ደግሞ ያውንም በምዕራባዊ ስኮላር ነው፣ ዴቪድ ቤከር ይባላል። ዴቪድ ቤከር በጣም የተወደደ ሰው ነው። የብሉይ ኪዳን ላይ የሰራ ስኮላር ነው። ዴቪድ ቤከር ደግሞ ምን ይላል? ሶፎንያስ የኩሽ ዘር ነበረው ይላል። ግን የማያሻማ ማስረጃ ማቅረብ አይቻልም። የኩሽ ዘር አለው። የኩሽ ብሎ የጠቀሰው ነገድ ነው እንጂ የሰውን ስም አይደለም። ግን የማያሻማ እርግጠኛ የሆነ ደግሞ የኩሽ ዘር ነው ወይም ደግሞ አፍሪካዊ ነው ወይም ኢትዮጵያዊ ነው ለማለት ደግሞ የማያሻማ ማስረጃ ማግኘት አንችልም። ግን የሰውን ስም ሳይሆን የተጠቀሰው ኩሽ የሚባል ሰው ስም ሳይሆን የተጠቀሰው የነገድ ስም ነው፣ የሀገር ስም ነው ብሎ ይናገራል ማለት ነው። ከዛ አፍሪካውያን ስኮላሮችስ ምን ይላሉ? የኛ አፍሪካውያን ስኮላሮች እነሱም ልክ እንደዚህ ሁለት ሰዎችን መርጫለሁ። አንደኛው ዴቪድ አዲያም የሚባል ሰው ነው። ዴቪድ አዲያም ደግሞ የተባለው ይህ ስኮላር ምን ይላል? ሶፎንያስ የኩሽ ዝርያ አለው ብሎ እሱ በቀጥታ ኢትዮጵያዊ ወይም ኑቢያ ነው። ኑቢያ ማለት ሊቢያ ነው። በጥንቱ ጊዜ ኩሽ የሚባለው ማህበረሰብ ኢትዮጵያና ኑቢያን ቀላቅሎ ያቀርባል ማለት ነው። ግብፅን ለብቻ ግብፅ ብሎ ያቀርባታል። አንዳንድ ጊዜ ኩሾች ወይም ደግሞ ኢትዮጵያኖች ወይም ኑቢያዎች ግብፅም ላይ ተጽዕኖ የነበራቸውና ወይም ደግሞ ግብፅንም የሚቆጣጠሩበት ጊዜ እንደነበር ታሪክ ይጠቅሳል ማለት ነው። ስለዚህ ይህ ሰው ኩሽ ዝርያ ነው፣ የነገድ ስም ነው፣ ኢትዮጵያዊ ወይም ኑቢያ ነው ብሎ ያምናል ይህ ሰው። ስለዚህ አፍሪካዊ ዝርያ አለው ብሎ ያምናል። ማንን? ሶፎንያስን ማለት ነው። ሁለተኛው አፍሪካዊ ስኮላር ደግሞ ኬን ሆፕ ፊልደር የተባለ ነው። ይህም በጣም የታወቀ ስኮላር ነው። ብዙ ምዕራባውያን ይላል ብዙ ምዕራባውያን ስኮላሮች የአፍሪካን ሚና ይዘነጋሉ። የምዕራባውያን ስኮላሮች አፍሪካን ሚና ስለሚዘነጉ ኩሽ በአፍሪካ አውድና ኩሽን በአፍሪካ አውድ መረዳት አለብን ኩሽ የሚለውን ስለዚህ ኩሽ የሚለው የሰውን ስም አይደለም አፍሪካን ለማመልከት ነው። ወይ እንደ ዴቪድ አዲያም ደግሞ ኢትዮጵያን ወይም ኑቢያን የሚያመለክት ነው። ስለዚህ ምዕራባውያን ብዙ ጊዜ የአፍሪካን ሚና ስለሚዘነጉ ወይም ደግሞ የአፍሪካን ሚና ችላ ስለሚሉ አንዳንድ ነገሮች ወደ አፍሪካም እንዳይሄድ ስለሚወዱ ለዛ ነው እንጂ በትክክል ምንድነው ሶፎንያስ አፍሪካዊ ነው ብሎ ያምናል፣ ወይም ደግሞ የአፍሪካ ዝርያ አለው ብሎ ያምናል። ሌላው ሶስተኛው ምልከታ አፍሪካ ባይብል ኮሜንታሪ ነው። ብዙ ጊዜ ይሄንን ስጠቅሰው ሰምታችሁናል። የምወደው ኮሜንታሪ ነው። ዊ አር አፍሪካንስ። ይሄ ይታያቸዋል። ይሄን ኮሜንታሪ አፍሪካውያን ናቸው ተሰባስበው የጻፉት።
ቲቶን የጻፈው እንደውም ኢትዮጵያዊ ስኮላር ነው ቲቶን የጻፈው። ስለዚህ ይሄ ኮሜንታሪ ሶፎንያስ ምዕራፍ 1 ቁጥር 1ን ሲያብራራው ምን ይላል? ይህ ኮሜንታሪ ሲያብራራው ምን ይላል? አፍሪካ ባይብል ኮሜንታሪ እንዲህ ይላል። ኩሽ ከአፍሪካ ጋር ግንኙነት እንዳለው ይተነትናል። ይህ ኮሜንታሪ ማለት ነው። ያውም በግልጽ ኢትዮጵያዊ ነው ብሎ ነው የሚናገረው። አሁን ባነብላችሁ ለምሳሌ የምዕራፍ 1 ቁጥር 1ን ማብራሪያ እንዲህ ይላል። እሺ ማብራሪያ እንዲህ ይላል። ከንጉሥ ሕዝቅያስ ጋር የነበረውን ዝምድና ለማጽናት ይህ ሳይሆን አይቀርም። ሶፎንያስ የዘር ሐረግ እስከ 4 ትውልድ የተዘረዘረው በተጨማሪም አባቱ ኩሲ አይሁዳዊ ሳይሆን አፍሪካዊ ስለሆነ ሊሆን ይችላል። ምክንያቱም ኩሲ ወይም ኩሽ ማለት ኢትዮጵያዊ ማለት ስለሆነ ይላል። አፍሪካዊ ማንነትን ያሳያል። ኩሲ ምናልባትም ወደ እስራኤል የገባው በ712 ቅድመ ልደት ክርስቶስ እስከ 663 ቅድመ ልደት ክርስቶስ ኢትዮጵያውያን ይገዟት የነበረችውን በግብፅ በኩል ሊሆን ይችላል። ኢትዮጵያውያን ሊገዟት በነበረችው በግብፅ በኩል ሊሆን ይችላል። አባቱና እርሱ በጌታ ማህበረሰብ ውስጥ ተቀባይነት ያገኙ ዘንድ ሶፎንያስ በእናቱ በኩል የነበረውን ጥርት ያለ 4 ትውልድ አይሁዳዊነት ማስረገጥ ነበረበት ብሎ ይናገራል ማለት ነው። ስለዚህ እንኳን ደስ አላችሁ ወንድማችሁ ነው ማለት ነው ሶፎንያስ። እንደነዚህ ስኮላሮች ማለት ነው እንደ አፍሪካን ስኮላሮች ኢትዮጵያዊ ነው ወይም ደግሞ ኢትዮጵያዊ ወይም ኑቢያ ነው ወይም አፍሪካዊ ነው ብለው ያምናሉ። ስለዚህ እነሱ ይህንን ያምናሉ። ምዕራባውያኖቹ ደግሞ በሁለት ይከፈላሉ። የምዕራብ ስኮላሮች አንዳንዶቹ ኩሽ የሚለው የሰውን ስም ነው። ልክ ቅድም እንዳቀረብኩላችሁ ማስረጃ ኢትዮጵያ የምትባል ልጅ፣ እስራኤል የምትባል ልጅ ለግለሰብ የተሰጠ ስም ያንን ነው የሚያመለክተው እንጂ ነገዱን አይደለም ይላሉ። ግማሾቹ አይ ነገዱን ነው የሚያመለክተው፣ ግለሰብን ሰው ነገዱን የሚያመለክት ነው። ቢሆንም ግን አፍሪካዊ ነው ኢትዮጵያዊ ነው ለማለት ደግሞ የጠራ ማስረጃ መረጃው አለ፣ ማስረጃ ግን የለንም ብለው ያምናሉ ማለት ነው። ስለዚህ ምን እናድርግ ታዲያ? እኛ እንግዲህ እናጥናዋ እና እንትናው እያጠናን አይደል አብረን ታሪካዊ ዳራ እናጥናና ሶፎንያስ ምዕራፍ 1 ቁጥር 1 ላይ የተጠቀሰው ኩሽ የሚለው ወይም ኩሲ የሚለው ቃል እውነት ሶፎንያስ የአፍሪካዊ እንትን አለው ወይስ ደግሞ የለውም? መጀመሪያ አፍሪካዊነቱን ኩሽ የሚለው ኩሽ የነገድ ስም ከሆነ በመጽሐፍ ውስጥ የነገድ ስም ከሆነ የግድ ወዴት ይመጣል? ወደ አፍሪካ ይመጣል ማለት ነው። ከዛ አፍሪካ ከመጣ በኋላ አፍሪካ የትኛው ጋር ኢትዮጵያ አሁን ያለችው ኢትዮጵያ ወይስ ኑቢያ ወይስ የትኛውን ለማመልከት ነው የሚለውን ጥናት እናድርግ። በደንብ ጥናት ብናደርግ የበኩላችንን ግንዛቤ ይኖረናል ማለት ነው። ስለዚህ ይሄንን ይዘን በአእምሯችን ይሄንን ይዘን አንጠልጥለን ይዘን ሁለቱም ስኮላሮች የሚለውን ይዘን ከዛ የአፍሪካ ባይብል ኮሜንታሪ የምትወዱት ከሆነ በአፍሪካዊነታችሁ በኢትዮጵያዊነታችሁ ደግሞ ደስ የሚላችሁ ከሆነ ምንም ማለት አይደለም፣ ጎትተን ወደኛ ማምጣት እንችላለን ማለት ነው። ኢትዮጵያዊ ነው አፍሪካዊ ነው ብለን ወደኛ ማምጣት እንችላለን። አይ አይደለም ደግሞ የሚሉት ደግሞ እነሱም እንግዲህ ለሁለትም ጎትተው አይደለም የሚሉትም ነው የሚሉትም። ስለዚህ አፍሪካ ውስጥ ያሉት ስኮላሮች በዚህ መልኩ ይስማማሉ ማለት ነው። እንግዲህ ይሄንን ካልኩኝ ዘመኑ የተጻፈበትን ዘመን እንመልከተው። የተጻፈበት ዘመን ሶፎንያስ ያገለገለው በኢዮስያስ ዘመን ነው። በንጉሥ ኢዮስያስ ዘመን ነው። ኢዮስያስ እንደምናውቀው ታሪኩን የታሪክን ነገስትንና ዜናን ስናነብ አግኝተነዋል። በ8 ዓመቱ የነገሰ ንጉሥ ነው። እንግዲህ በ8 ዓመቱ ነው የነገሰው። በጣም የሚገርም ነው። ከ8 ዓመት በኋላ ደግሞ በ16 ዓመቱ ተሐድሶ አመጣ። እንግዲህ 16 ዓመት እንግዲህ ምን በእኛ በኢትዮጵያውያን የቲኔጀር እድሜ ነው። ብዙ አንድ ሰው ኃላፊነት ለመቀበል ወይም እንደሙሉ ሰው ተቆጥሮ መታወቂያ ለማግኘት አንዳንድ ህጋዊ መብቱን ለማግኘት 2 ዓመት ይቀረዋል።
በእኛ አቆጣጠር ማለት ነው 18 ዓመት ላይ ነው እንዲህ አይነት መብት የሚገኘው ማለት ነው በኢትዮጵያ ውስጥ። እና ይሄ ሰው ከ18 ዓመት በታች ሆኖ በ16 ዓመቱ ታላቅ ተሐድሶ አመጣ። ልክ እንደ አባቱ እንደ ሕዝቅያስ ታላቅ ተሐድሶ በምድሪቷ ላይ እንዳመጣ እናያለን። ስለዚህ ሶፎንያስም በኢዮስያስ ዘመን የነበረ ሰው ነው። ግን የትኛው ዘመን ላይ የነበረ ነው? ምክንያቱም የሶፎንያስን ትንቢት ስንመለከተው ይሁዳ ወይም ደግሞ ኢየሩሳሌምና ይሁዳ ተሐድሶ ላይ እንዳሉ የሚያሳይ ምንም ምልክት የለውም። የፍርድ ቃላትን ነው የምናገኘው። ስለዚህ ምናሴ ከሞተ በኋላ አሞን ተተካ። አሞን 2 ዓመት ነገሰ። አሞን ከሞተ በኋላ 8 ዓመት ተሐድሶ እስኪመጣ ያለው 8 ዓመት የአሞንን 2 ዓመትና የኢዮስያስን 8 ዓመት ይዘን እነዚህን 10 ዓመታትን በጠቅላላ በእነዚህ 10 ዓመታት ውስጥ የነበረ ሰው ነው ማለት ነው ሶፎንያስ። ታዲያ ሶፎንያስ በነበረበት ዓመት ላይ በእነዚህ ዓመት ላይ አብረውት የነበሩ ሌሎች ሰዎች ነበሩ። ለምሳሌ ኢሳያስ አብሮት ነበር፣ ሆሴዕ ነበር። እንደገና ደግሞ ኢሳያስ፣ ሆሴዕ፣ እነዚህ ኤርሚያስ፣ ናሆም፣ ዕንባቆም እነዚህ ሁሉ አብረው ነበሩ። ምክንያቱም በተለይ ኤርሚያስና ናሆም፣ ዕንባቆም እርሱ በነበረበት ዘመን የነበሩ ነበሩ። በነበረበት ዘመን ሶፎንያስ በነበረበት፣ ኢዮስያስ በነበረበት ዘመን እነዚህ ሁሉ ነቢያቶች ነበሩ። ስለዚህ ዕንባቆምም ናሆምም ኤርሚያስም እንደነበሩ እናያለን ማለት ነው። ስለዚህ ሶፎንያስ እነዚህ ነቢያቶች ባሉበት በዚህ ዘመን ውስጥ የነበረ ሰው ነው። ታዲያ እስራኤል ምስቅልቅሎ ወጥቶ ነበረ። በማ ምክንያት? በምናሴ በተባለው በኢዮስያስ አያት ምክንያት ምስቅልቅሏ ወጥቶ ነበረ። ሁለተኛ ነገሥት ምዕራፍ 21 ከቁጥር 1 እስከ 3 እናንብበው። ሁለተኛ ነገሥት ምዕራፍ 21 ከቁጥር 1 እስከ 3 እንደዚህ ይላል። አነበዋለሁ በጌታ ስም። ምናሴ በነገሰ ጊዜ ዕድሜው 12 ዓመት ነበር። በኢየሩሳሌምም ተቀምጦ 55 ዓመት ገዛ። እናቱም ሐፍሴባ ትባል ነበር። ምናሴ እግዚአብሔር ከእስራኤላውያን ፊት አሳዶ ያወጣቸውን የአሕዛብን አስጸያፊ ልማድ በመከተል በእግዚአብሔር ፊት ክፉ ድርጊት ፈጸመ። አባቱ ሕዝቅያስ ያፈረሰውን የየኮረብታውን ማምለኪያ ስፍራ መልሶ ሰራ። የእስራኤልም ንጉሥ አካብ እንዳደረገው ሁሉ እርሱም ለባኦል መሠዊያዎችን አቆመ ይላል። ስለዚህ የዚህን ሰው ማንሳት የግድ ያስፈልገናል። ማንን? ምናሴ። የምናሴ ድርጊትና የምናሴ ተግባር ነው በሶፎንያስ አብዛኛው እግዚአብሔር የጠላው፣ እግዚአብሔር የተጸየፈው ወይም የእግዚአብሔር ፍርድና የእግዚአብሔር ቁጣ የነደደበት ነገር ምናሴ ያደረጋቸው ነገሮች ናቸው። ምናሴ ምንድን ነው ያደረገው? ሕዝቅያስ ያስወገዳቸውን ጣዖታቶች እነዛን መልሶ ምን አደረገ? ወደ ምድሪቱ አመጣና በእግዚአብሔር ፊት ክፉ ስራ ሰራ። 55 ዓመት ነገሰ። እሱ ከሞተ በኋላ ለ2 ዓመት ልጁ አሞን ነገሰ። ልጁ አሞንም ደግሞ በሚነግስበት ጊዜ ልክ እንደ አባቱ አሞንም እግዚአብሔርን አልፈለገም። በ2 ዓመት እሱም ከአባቱ ያላነሰ ስራ ሰራ ማለት ነው። ከዛ ኢዮስያስ ነገሰ። ኢዮስያስ በ8 ዓመቱ ነገሰ። በ16 ዓመቱ ነው ተሐድሶ ያመጣው። ስለዚህ እነዛን 8 ዓመት በንግስና ላይ ነበረ። ምናልባት የሶፎንያስ መጽሐፍ ኢዮስያስ በ16 ዓመቱ ለሚያመጣው ተሐድሶ አስተዋጽኦ ነበረው፣ አጋዥ ነበር ማለት ነው። ስለዚህ ለኢዮስያስ ላመጣው ተሐድሶ ሶፎንያስ አስተዋጽኦ ነበረው። መልእክቶቹ ከእግዚአብሔር እየሰማ ያመጣቸው መልእክቶች አስተዋጽኦ ነበረው። ላመጣው ተሐድሶ? ኢዮስያስ ላመጣው ተሐድሶ ማለት ነው። ስለዚህ በኢዮስያስ ዘመን እነ ኤርሚያስ፣ እነ ናሆም፣ እነ ዕንባቆም ነበሩ። ሶፎንያስም ነበር ማለት ነው።
ሶፎንያስ የነበረበት ዘመን ወይም ደግሞ ይሄኛው ዘመን ኢዮስያስም የነበረበት ዘመንን ስንመለከት የአሦር መንግስት እየተዳከመ የመጣበት ዘመን ነበረ። ሰሜኑ በአሦር መንግስት ቁጥጥር ስር ነበረ፣ እስራኤል ማለት ነው። ግን ቢሆንም እየተዳከመ ነበረ። የአሦር መንግስት እየተዳከመ፣ የባቢሎን መንግስት ግን እየገዘፈና እያቆጠቆጠ የመጣበት ዘመን ነበር። እንግዲህ ታዲያ የሶፎንያስ ትንቢትና የኢዮስያስን ተሐድሶ ስናይ የሚጋጭ ይመስላል። ለምን? ኢዮስያስ ያመጣው ተሐድሶ የጣዖት አምልኮን በሙሉ ከምድሪቷ ላይ ጠራርጎ አባረረ ይለናል። በሶፎንያስ ትንቢት ውስጥ ደግሞ ስናይ የጣዖት አምልኮ አለ እንኳን ሊባረር እንደውም በስፋት ነበረ። እጅግ በርካታ የሆኑ ለሰማይ ሰራዊት አምልኮ ይደረግ ነበረ፣ ለባኦል አምልኮ ይደረግ ነበረ፣ ለአሼራ አምልኮ ይደረግ ነበረ፣ ለተለያዩ ጣዖቶች አምልኮ ይደረግ ነበረ። እንደገና ልጅንም መስዋዕት አድርገው የመስጠት አምልኮ ይደረግ ነበረ። ታዲያ ከኢዮስያስ ትንቢት ጋር የሚጻረር ይመስላል፣ ከኢዮስያስ ተሐድሶ ጋር። ኢዮስያስ የጣዖት አምልኮን ጠራርጎ ከምድሪቷ ላይ ስላባረረ ማለት ነው። ስለዚህ የትኛው ዘመን ላይ ነው ታዲያ ይሄ የሆነው ስንል የኢዮስያስ የመጀመሪያው 8 ዓመት ላይ ተሐድሶ ከመምጣቱ በፊት የነበረው 8 ዓመት የንግስና ዘመን ስለነበረው በዛ ጊዜ ነው ሶፎንያስ ትንቢቱን የተናገረው። ስለዚህ የሶፎንያስ ትንቢት ኢዮስያስ በ16 ዓመቱ ላመጣው ተሐድሶ አስተዋጽኦ ነበረው ማለት ነው። እሺ ይህንን ካየን የሶፎንያስ መልእክት ዋና መልእክቱ ምንድን ነው? ወይም ዋናው ሐሳብ ምንድን ነው? የሶፎንያስ ትንቢተ ሶፎንያስ ዋናው ሐሳብ ይሁዳና አሕዛብን ሁሉ የሚቀጣበት የጌታ ቀን መምጣቱን ነው የሚያመለክተው። ወይም የጌታ ቀን እየመጣ ነው፣ የጌታ ቀን ቀርቧል፣ የጌታ ቀን አስፈሪ የሆነው የጌታ ቀን እየመጣ ነው። ይህ የጌታ ቀን ምንድን ነው? ይሁዳንና አሕዛብን ሁሉ የሚቀጣበት ቀን ነው ብሎ ይናገራል። የጌታ ቀን ብሎ ይናገራል። ይህንንም ምዕራፍ 1 ቁጥር 7 ላይ እናገኘዋለን። ምዕራፍ 1 ቁጥር 7ን አነበዋለሁ። በልዑል እግዚአብሔር ፊት ዝም በሉ፣ የእግዚአብሔር ቀን ቀርቧልና፣ እግዚአብሔር መስዋዕት አዘጋጅቷል፣ የጠራቸውንም ቀድሷል ይላል። ዝም በሉ፣ በእግዚአብሔር ፊት ዝም በሉ፣ የእግዚአብሔር ቀን ቀርቧልና ይላል። ይሄ የእግዚአብሔር ቀን ምንድን ነው? የፍርድ ቀን ነው። ፍርዱ ደግሞ በይሁዳ ላይ ብቻ ሰው ምንድን ነው? ፍርዱ ከይሁዳ ይጀምርና በዙሪያ ያሉትን ሁሉ አሕዛቦች ሁሉ የሚያካትት ነው። የእግዚአብሔር ቀን ቀርቷል። ይህ የእግዚአብሔር ቀን ይሁዳና በዙሪያ ያሉት አሕዛቦች ሁሉ የሚቀጡበት ቀን ነው ብሎ ይነግረናል። ዝም በሉ ይላል። በልዑል እግዚአብሔር ፊት ዝም በሉ፣ ጸጥ በሉ ይላል። ይህ ዝምታ እንደው አለመናገር፣ ቃል አለማውጣት ብቻ አይደለም። እንደዛ ብቻ ሳይሆን ምንድነው ይህ ዝምታ? አንድ ንጉሥ ወይም ደግሞ አንድ ዳኛ ለፍርድ ለአዋጅ ወይም ደግሞ ለፍርድ እንደው የንጉሱን ስርዓትን ተወውና ለምሳሌ አንድ ዳኛ ይሰየማል። የዕለቱ ዳኛ ይሰየምና ዳኛው ልክ ወደ ተሰየመበት ቦታ ሲመጣ ሁሉም ተነስተው ምን ያደርጉታል? ይቀበሉታል። ዳኛውን ቆሞ ይቀበሉታል። አንዳንዴ ገጥሟችሁ ከሆነ ወይም ምስክርም ሆናችሁ ሄዳችሁ ለፍርድ ቤት አይታችሁ ከሆነ ዳኛው መጥቷል ተብሎ ይነገራል። የተሰየመው ዳኛ መጥቷል ሲባል ሁሉም ሰው ይቆማል። ሁሉም ይቆማል። ያኔ ማውራት አይቻልም፣ መናገር አይቻልም። ሁሉም ሰው ዝም ይላል። ሁሉም ሰው ጸጥ ይላል። ለዳኛው ያለውን አክብሮት ወይም ደግሞ ለፍርድ ለሚሰጠው ዳኛ ያለውን ፍርሃት ያሳያል። ስለዚህ የተሰበሰበው ሁሉ ከሳሽም ተከሳሽም፣ የከሳሽም መስካሪ የተከሳሽም መስካሪ፣ ቤተሰብም አቃቤ ሕግም የሚያዳምጠው ሁሉ ምን ይላል? በፊቱ ምን ይላል? ዝም ይላል። ስለዚህ ዝም በሉ ብሎ ይናገራል ሶፎንያስ። ዝም በሉ፣ በልዑል እግዚአብሔር ፊት ዝም በሉ፣ ታላቁ የሚያስፈራው ቀን መጥቷል፣ ዝም በሉ። እግዚአብሔር ፍርዱን ሊሰጥ ነው በይሁዳ ላይ፣ ዝም በሉ። በይሁዳ ብቻ አይደለም፣ እግዚአብሔር በሌሎቹም ሀገራት ላይ በአሕዛብ ሀገራትም ላይ ፍርዱን ሊሰጥ ነው። ስለዚህ ምን አድርጉ? ዝም በሉ። ዳኛው መጥቷል፣
ፈራጁ ወደ አዳራሹ ገብቷል፣ ፍርዱን ሊሰጥ ነው። ስለዚህ ዝም በሉ። በፍርሃት ሆናችሁ በአክብሮት ሆናችሁ ዝም በሉና ተከታተሉ፣ ምን እንደሚሆን ተከታተሉ ብሎ ያሳስባል ማለት ነው። ታዲያ ይሄ በልዑል አምላክ ፊት የሚለው ፍጥረትን ሁሉ በፍጥረት ሁሉ ላይ ፈራጅ የሆነውን አምላክ ምን እንደሚያደርግ ቀጣዩ የእርሱ ፕሮግራም ምን እንደሆነ በመጠባበቅ ውስጥ ሆነው ይህንን ፍርድ እንዲጠባበቁ ያሳስባል ሕዝቅያስ ማለት ነው። እንግዲህ ከይሁዳ ውጭ ያሉትም እነዚህ ኃያላን ነገስታት ለምሳሌ አሶር እየተንኮታኮተች እየወደቀች ያለችው አሶር ብቻ ሳትሆን ግብፅንም አሸንፋ ግብፅንም በቁጥጥሯ ስር ያደረገችው ከአሶር መለስተኛ ኃይል ያላት ግብፅ፣ ሌሎችም በዙሪያ ያሉት ሀገሮች እነ ፍልስጤም ተጠቅሷል። ኢትዮጵያም ጭምር ተጠቅሳለች። ሌሎቹም ሀገሮች አሶርም ተጠቅሳል። እነዚህ ሁሉ ኃያላን ነገስታት እነዚህን ኃያላን ነገስታት የሚያስነሳ እግዚአብሔር ከዛ ደግሞ ሲያምፁ፣ ሲታበዩ፣ ሲኩራሩ በልዑል እኔ ነኝ ብላ ተጣራች ይላል። እዚሁ ሶፎንያስ በኋላ እንመጣበታለን። ልዑል እግዚአብሔር እሱ የሚጠራበትን ስም እኔ ነኝ ከእኔ በቀር ሌላ የለም አለች። ስለዚህ በዚህ ትዕቢቷ ምክንያት አዋርዳታለሁ፣ ከተማዋን የፍርስራሽ ክምር አደርገዋለሁ፣ የምድር አራዊት፣ የሰማይ ወፎች፣ ጃርቶችና ጉጉቶች ሳይቀሩ አዕዋፋት ሳይቀሩ የሚኖርባት አደርጋታለሁ። ያችን ታላቂቷን ከተማ የአሶርን ከተማ ነነዌ ትልቋን ከተማ አፍርሼ አራዊትና አዕዋፋት እንዲኖርባት አደርጋለሁ። ለምን? ታበየዋል። ምድር ምን ትበል? ሰው ሁሉ ምን ይበል? ዝም ይበል። በልዑል አምላክ ፊት ዝም ይበል። እነዚህን ታላላቅ ነገስታት እንደ አሶር ያለውን ታላቅ መንግስት፣ ታላቂቱን ከተማ ነነዌን፣ የአሶርን መንግስት እንደነ ሰናክሬም ያሉትን የእግዚአብሔርንም ህዝብ የሚገዳደሩ እግዚአብሔር ያስጥለናል ብለህ የተማመንከው በማን ነው? እግዚአብሔር ያስጥለናል ብለህ ነው? አምላክ ያስጥለኛል ብለህ ነው? ከዚህ በፊት አምላካችን ያስጥለናል ብለው አላመለጡም ብሎ የተወሰኑ ሀገሮችን ይጠቅስለታል ለሕዝቅያስ ሰናክሬም። እንደዚህ ልቡ ያበጠው ንጉስ፣ የተኮራራ ንጉስ፣ ታላቂቱ ከተማ ገዢ የሆነችው ግብፅን ያንበረከከች፣ በዙሪያ ያሉትን እስራኤልን ያንበረከከች፣ እነ ሶሪያን ያንበረከከች፣ እነ ደማስቆን ያንበረከከች፣ በዙሪያ ያሉትን ሀገሮች ሁሉ አንበርክካ በቁጥጥሯ ስር ያደረገችው አሶር ዝም በሉ፣ በሌላ ኢምፓየር ባቢሎን በሚባለው ኢምፓየር ትፈርሳለች። ከተማዋ ይፈርሳል። ከተማዋ ምጥማጡ ይጠፋል። አራዊቶች፣ ወፎችና ጉጉቶችና ጃርቶች የሚኖሩባት መኖሪያ ትሆናለች። ስለዚህ ምን አድርጉ አለ? ዝም በልዑል እግዚአብሔር ፊት ዝም በሉ። ዳኛው የሚሰጠውን ፍርድ ጸጥ ብላችሁ ተመልከቱ። ነገስታትን ሾሞ ነገስታትን ሲሽር ተመልከቱ። ዝም ብላችሁ ተመልከቱ። እግዚአብሔር ነገስታትን ይሾማል። ነገስታትን ታላቅ ያደርጋል፣ ብርቱ ያደርጋል፣ ኃያል ያደርጋል፣ ገናና ያደርጋል። እነዛ ነገስታቶች ደግሞ ሲታበዩና እኔ ነኝ ማለት ሲጀምሩ በሌላ ኢምፓየር መጥቶ ምን ያደርጋቸዋል? ይመታቸዋል። ይህንን ሲያደርግ ዝም ብላችሁ ተመልከቱ አላቸው። ዝም ብላችሁ ተመልከቱ፣ በልዑል አምላክ ፊት በእግዚአብሔር ፊት ዝም በሉ በለ። ከዛ እንደ ዝም በሉ ብቻ አላለም፣ ሌላም ነገር አለ። ዕንባቆምንም ስታዩት የዕንባቆምንም መጽሐፍ ተመሳሳይ ነገር ነው። በትላንትናም እንዳያችሁ አብረን እንዳየን ተስፋ አደርጋለሁ። በዘመናችሁ አንድስ እንኳን ቢተረክላችሁ የማታምኑትን ነገር እኔ አደርጋለሁ አለ እግዚአብሔር። ከዛ ዕንባቆም ሲጮህ ነው። ለምንድን ነው ስለ ክርክሬ ማትመልሰው? ጻድቁ ጽድቅ ድል እያደረገ እያሸነፈ አይወጣም። ኃጥኡ ተዘልሎ ነው የሚኖረው፣ ክፉ ሲመጣ አያገኘውም። ስለዚህ ፍትህ የለም ብሎ ሲለው በቃ ፍትህ ከሌለ የእስራኤል አለቆች ፍትህን ከነፈጉና ኢፍትሃዊ ከሆኑ ፍትህ የማያውቅ ኢምፓየር አመጣለሁ፣ ፈረሶቹ ከነብር ይልቅ ፈጣን የሆኑ ኢምፓየር አመጣና እነዚህ ፍትህ አልባ የሆኑትን እቀጣቸዋለሁ አለው። ምዕራፍ 2 ቁጥር 20 ላይ ይሄንኑ ሲናገር እግዚአብሔር በተቀደሰ መቅደሱ አለ፣ ምድር ሁሉ በፊቱ ዝም ትበልና ትመልከት የሚያደርገውን ነገር።
ፍትሐ አልባውን ለመቅጣት እግዚአብሔር አንዱን መንግስት ያስነሳዋል፣ በዛ ይቀጠዋል። ያ መንግስት ደግሞ ሲታበይ እንደገና በሌላ ጠንካራ መንግስት ያመጥቶ ይቀጠዋል። አሶርን በባቢሎን ቀጣ፣ ባቢሎንን በፋርስ ቀጣ፣ ፋርስን በግሪክ ቀጣ፣ ግሪክን ደግሞ በሮም ቀጣ። እግዚአብሔር እንደዚህ እያደረገ በታሪክ ውስጥ ሉዓላዊነቱን እያሳየ አምላክነቱን እያሳየ ገናናነቱን እያሳየ እየኖረ ነው። ስለዚህ እናንተ ምን አድርጉ? ዝም በሉ፣ በፊቱ ዝም በሉ። ከዛ ዝም በሉ ብሎ እንትን አላደረገም። የእግዚአብሔር ቀን አለ ይላል። ዝምታው ለምንድን ነው? ቁጥር 7 ላይ በልዑል እግዚአብሔር ፊት ዝም በሉ፣ የእግዚአብሔር ቀን ቀርቧል። አያይዞ የተናገረው ዝም በሉ። ለምን? የእግዚአብሔር ቀን ቀርቧል። ይሄ የእግዚአብሔር ቀን የሰላም ቀን አይደለም፣ መልካም ቀን አይደለም፣ የጨለማ ቀን ነው ይለዋል። የቁጣ ቀን ነው ይለዋል። የተጠቀመበት ይሄን ነው። የጨለማ ቀን፣ የቁጣ ቀን፣ የለቅሶ ቀን፣ የፍርድ ቀን ነው ይለዋል። የእግዚአብሔር ቀን የሚለው 23 ጊዜ በእነዚህ 3 ምዕራፎች ውስጥ ተጠቅሷል። የእግዚአብሔር ቀን፣ በዚያን ቀን፣ ያ ቀን፣ የጨለማ ቀን፣ የቁጣ ቀን እያለ በተለዋዋጭ ዘይቤ 23 ጊዜ ተጠቅሷል። በ3ቱ ምዕራፎች ውስጥ ብቻ 23 ጊዜ ተጠቅሷል። ስናየው የሶፎንያስ መጽሐፍ እንደ ሌሎቹ መጽሐፍ ፍርድና ተስፋን ቢይዝም ግን የእግዚአብሔር ቀን ብሎ ያስቀምጣል። የእግዚአብሔር ቀን ብሎ ሲያስቀምጥ 2 አይነት ምልከታ አለው። አንደኛው ምልከታ በአጭር ጊዜ ተፈጻሚነት ይህ የእግዚአብሔር ቀን፣ ይህ የቁጣ ቀን፣ ይህ የጨለማ ቀን ምን አይነት ቀን ነው? ይሁዳንና በዙሪያ ያሉትን አሕዛብ እቀጣለሁ አይደል ያለው? ዝም በሉ፣ ይሁዳንና በዙሪያ ያሉትን አሕዛብ እቀጣለሁ አይደለ? ዝም በሉ፣ የእግዚአብሔር ቀን መጥቷል አይደል የሚለው? ባቢሎንን ልኬ የባቢሎንን መንግስት ኢምፓየር አስነስቼ፣ ናቡከደነጾርን አስነስቼ ከይሁዳ ጀምርና ከዛ ወደ ሌሎቹ ጎረቤት ሀገሮች ጠንካራ መንግስታት ሄዳለሁ። ወደ ግብፅ ሄዳለሁ፣ ወደ አሶር ሄዳለሁ፣ ወደ ፍልስጤም ሄዳለሁ፣ ወደ ኢትዮጵያም ሳይቀርብ ሄዳለሁ። እነዚህን ሁሉ ሀገሮች እናደርጋለሁ፣ እቀጣለሁ። በባቢሎን የእግዚአብሔር ቀን ቀርቧል። ዝም በሉ። ለምን? የእግዚአብሔር ቀን ቀርቧል። ይህ የእግዚአብሔር ቀን ደግሞ በረጅም ርቀት ደግሞ ስነ ፍጻሜያዊ ምልክት አለው። ዳግላስ ስቱዋርት የተባለው ብሉይ ኪዳን ላይ በተለይ በነቢያት መጽሐፍት ላይ ብዙ የጻፈው ስኮላር በፐርሰንት ያስቀምጠዋል። የነቢያት መጽሐፍ አብዛኛው ከ90% በላይ በዘመኑ ለተፈጠረው ችግር እና ወይም ደግሞ በዘመኑ ለእስራኤል ላለችበት ሁኔታ መልስ የሚሰጥ ነው። የቀረው 5% የሚሆነው በጣም ጥቂቱ የመሲሁን የመጀመሪያ መምጣት የሚያሳይ ነው። እንደ ኢሳይያስ መጽሐፍ፣ እንደ ሚክያስ መጽሐፍ መጥምቁ ዮሐንስን የክርስቶስን መምጣት የጌታ ቀን እያለ ወይም ደግሞ የምትጠብቁት ጌታ ድንገት ይመጣል ብሎ ምጽአቱን ሳይሆን የክርስቶስን የመጀመሪያውን ምጽአት ወይም ወደዚህ ምድር መምጣቱን የሚያሳይ ነው። በጣም ደግሞ ከሁሉም ያነሰው ጥቂት እጅ ደግሞ ምንድነው? ስነ ፍጻሜያዊ ነው። ስነ ፍጻሜያዊ ነው። ወደፊት በምጽአቱ የሚሆነው ነው። ስለዚህ በሶፎንያስ መጽሐፍት ውስጥም የጌታ ቀን የሚለው አብዛኛው የጌታ ቀን የሚለው በቅርብ ጊዜ ተፈጻሚ የሚሆነው ባቢሎን ተነስቶ በይሁዳ ላይ የሚያመጣውን ጥፋት የሚያሳይ ነው። ግን አንዳንድ ምልክቶችን ደግሞ ይሰጠናል። አንዳንድ ምልክቶቹ ምንድናቸው? ለምሳሌ ምዕራፍ 1 ቁጥር 3 ላይ እንዲህ ይላል፣ ማንኛውንም ነገር ከምድረ ገጽ አጠፋለሁ ይላል እግዚአብሔር። ሰውንና እንስሳን አጠፋለሁ፣ የሰማይን ወፎች፣ የባህርን ማሶች አጠፋለሁ። ሰውንም ከምድር ገጽ በማስወግድበት ጊዜ ክፉዎች የፍርስራሽ ክምር ይሆናሉ ይላል እግዚአብሔር። ይህንን ቃል ስናይ ዘፍጥረት ላይ ምዕራፍ 1 ላይ ስቴፖቹን ተመልከቱ። እግዚአብሔር ሰማይና ምድርን ከዛ ጨረቃን፣ ፀሐይን፣ አጽዋትን፣ እንስሳትን እያለ በስቴፕ እያደረገ ፍጥረትን ያደሰበትና ፍጥረትን የገነባበትን ሁኔታ ነው። ግን ፍርዱ ይላል ይህ የጌታ ቃል ሲመጣ ወይም ደግሞ ፍርዱ ሲመጣ ሰውን ብቻ አይደለም፣ እንስሳን አጠፋለሁ፣
የሰማይ ወፎች የባህርን ማሶች አጠፋለሁ፣ ሰውንም ከምድር ገጽ የማስወግድበት ጊዜ ይመጣል ብሎ ይናገራል። ስለዚህ ባቢሎናውያን መጥተው ይሁዳን በሚወሩበት ጊዜ እነዚህ ነገሮች አልተከሰቱም። ባቢሎናውያን መጥተው ከተማውን አፈረሱ፣ መቅደሱን አፈረሱ፣ የሚፈልጉትን ማርከው ወሰዱ። የቀሩትን ደግሞ ወይን እንዲተክሉ ተራሞቹና ድሆቹን ወይን እንዲተክሉ እዛው ተዋቸው። ከዚህ ያለፈ አይደለም የባቢሎን ፍርድ። ታዲያ ይሄኛውን ፍርድ ስናይ ምንድነው? ስነ ፍጻሜያዊ አለው ለማለት ነው። ይሄን ያነሳው ስነ ፍጻሜ ያለው ማለት ምንድነው? እነዚህ ነገሮች ሁሉ በሚያካትት ሁኔታ ስነ ፍጻሜን ሊያመለክት ስለሚችል ማለት ነው። የጌታ ቀን የሚለው በሁለት መልኩ ትርጉሙን እናየዋለን። የመጀመሪያው መለኮታዊ ቀጠሮን የሚያሳይ ነው። መለኮታዊ ቀጠሮን የሚያሳይ ነው። ይሄ ካይሮስ ይለዋል። ካይሮስ ማለት አፖይንትድ ታይም ወይም ደግሞ የተቀጠረ ጊዜ የእግዚአብሔር የራሱ እቅድ፣ የእግዚአብሔር የራሱ ጊዜ፣ እግዚአብሔር አንድን ነገር መለኮታዊ ፍርድ ይሁን መለኮታዊ ጉብኝትም ይሁን የሚፈጽምበት ቀጠሮ ማለት ነው። እግዚአብሔር ጋር ያለው ፕሮግራም ነው ይሄ ካይሮስ የሚለው። ስለዚህ የጌታ ቀን የሚለው መለኮታዊ ቀጠሮን የሚያሳይ ነው። እግዚአብሔር ራሱ ከጊዜ ካላንደር ውጪ የሚፈጽመውን መለኮታዊ ቀጠሮ የሚያሳይ ነው። ለምሳሌ ምዕራፍ 1 ቁጥር 7 እንዳየ ነው። ምዕራፍ 2 ቁጥር 2 እንደዚህ ይላል፣ የተወሰነው ጊዜ ሳይደርስ ቀኑ እንደ ገለባ ሳይጠራርጋችሁ የእግዚአብሔር ጽኑ ቁጣ በእናንተ ላይ ሳይመጣ የእግዚአብሔር የመዓት ቀን ሳይደርስባችሁ ተሰብሰቡ ይላቸዋል። ስለዚህ እግዚአብሔር መቼ እንደሆነ አይታወቅም። እግዚአብሔር የቀጠረው ቀን አለ። እግዚአብሔር የሚያመጣው ጽኑ የሆነ ቁጣ የመዓት ቀን አለው ማለት ነው። እግዚአብሔር የቀጠረው ይሄ ቀነ ቀጠሮ ነው። አሁን በግልጽ ለመረዳት ካይሮስ የሚለው ለመረዳት ለምሳሌ ባቢሎን መቼ ነው የምትነሳው? መቼ ነው የባቢሎን ኢምፓየር መቼ ነው የሚነሳው? አይታወቅም። የባቢሎን ኢምፓየር መቼ እንደሚነሳ አይታወቅም። ለምን አይታወቅም? ካይሮስ ነው፣ የእግዚአብሔር ቀነ ቀጠሮ ነው። በእግዚአብሔር ፕሮግራም የሚሆን ነው መቼ እንደሚነሳ። ግን ባቢሎን ከተነሳ በኋላ ባቢሎን ለስንት ዓመት ይነግሳል? በትንቢተ ኤርምያስ ምዕራፍ 29 ላይ እንዳየ ነው ለ70 ዓመት። ይሄ ደግሞ ካይሮስ አይደለም፣ ቀነ ቀጠሮ አለው። የካላንደር ቀጠሮ አለው ማለት ነው። ወይም በሰው የዘመንና የጊዜ አቆጣጠር የተገደበ ነው። ባቢሎን ስንት ዓመት ይቆያል? ስንት ዘመን ነው የሚቆየው? የባቢሎን ጊዜ ወይም የባቢሎን ቀን ስንት ነው? 70 ዓመት ነው። የሰው ካላንደር ነው። 1 2 3 ዳንኤል አስተዋለ። የነቢያትን መጽሐፍ የኤርምያስን መጽሐፍ በሚያነብበት ጊዜ ዓመቱ እንደተፈጸመ አስተዋለ። ትንቢተ ኤርምያስ ምዕራፍ 25 ቁጥር 11 ወይ ደግሞ ትንቢተ ኤርምያስ ምዕራፍ 29 ቁጥር 10 ያነበበው። ስለዚህ 70 ዓመት በተፈጸመ ጊዜ ጎበኛቸዋለሁ ብሎ አነበበ። 70 ዓመት የሰው ቀጠሮ የሰው ካላንደር ነው እሱ። የእግዚአብሔር ካላንደር ግን ምንድን ነው? አፖይንተር ታይም ነው። አይታወቅም መቼ እንደሆነ። ቀጠሮ ያለው እግዚአብሔር ጋር ነው። ፕሮግራሙ ያለው እግዚአብሔር ጋር ነው። እቅዱ ያለው እግዚአብሔር ጋር ነው። ስለዚህ የጌታ ቀን ሲል ምንድነው? አፖይንተር ታይም ነው። የእግዚአብሔር የመለኮት ቀነ ቀጠሮን ነው የሚያሳየው። ስለዚህ የጌታ ቀን ድንገት ይሆናል፣ ቀርቧል። በአጭር ርቀት ባቢሎን ሊመጣ ነው። መቼ አይታወቅም። እግዚአብሔር ጋር ነው ፕሮግራም ያለው። ባቢሎን ሲመጣ ሁሉን እንደ ገላልባ ጠራርጎ ይወስዳል። ከይሁዳ ይጀምርና ይሁዳን መቅደሱን፣ ከተማዋን፣ ኢየሩሳሌምን ቅጥር ያፈርሳል። መቅደሱን ያፈርሳል። ዕቃዎቹን ዘርፎ ይወስዳል። ምርጦቹን ዘርፎ ይወስዳል። መቼ? በእግዚአብሔር ቀን። እግዚአብሔር ነው ቀነ ቀጠሮን ያስቀመጠው በአጭር ጊዜ ውስጥ ማለት ነው። በረጅም ጊዜ ርቀትስ ልክ ምዕራፍ 1 ቁጥር 3 ላይ እንዳየ ነው እንስሳቶችን፣ እጽዋቶችን፣ ፍጥረትን ሁሉ አጠቃላይ ሁሉን ነገር አደርጋለሁ፣ አጠፋለሁ የሚለው ሰውንና እንስሳት አጠፋለሁ፣ የሰማይ ወፎች፣ የባህር ዓሦችን አጠፋለሁ፣ ሰውን ከምድር ገጽ በማስወግድበት ጊዜ ክፉዎች ፍርስራሽ ክምር ይሆናሉ። መቼ ነው ጊዜ? በረጅም ርቀት፣ በስካቶሎጂ፣ በስነ ፍጻሜ፣ በኢየሱስ ክርስቶስ ዳግመኛ መመለስ። መቼ ነው? አናቀው። ማጋኖ ፕሮግራሙ እግዚአብሔር ጋር ነው። መቼ ነው የምትመጣው ብለው ሲጠይቁት ኢየሱስን ምን አላቸው? እኔ አላቀውም ማለት ለእኔ አልተሰጠኝም።
እኔ የመምጫው ቀን ወይም ደግሞ ያ ቀን እግዚአብሔር ራሱ ነው የሚያውቀው። ወልድ እንኳን ያውቀው፣ የሰማይ መላእክት ቢሆኑ ማንም አያውቀውም አለ። ቀኑን ማንም አያውቀው፣ ፊክስ ግን አለ። የሰው ልጅ በሚመጣበት ጊዜ ግን እንዲህ ይሆናል። እንደ ኖህ ዘመን ነው። ያገባሉ፣ ይጋባሉ፣ ይበላሉ፣ ይጠጣሉ፣ ኖርማል ሂደታቸውን እያደረጉ ባሉበት ጊዜ ድንገት ነው የሚመጣው አለ። ስለዚህ የጌታ ቀን መቼ ነው ሲባል የጌታ ቀን በዚህ ጊዜ ነው ብለው ቁጥር እየደመሩ እየቀመሩ በጣም ብዙ ሰዎች ተሳስተዋል። በዚህ ቀን ነው በዚህ ከ200 በላይ የተመዘገቡ ቁጥሮች አሉ። በእኛ በወንጌላውያን አማኞች ብቻ ሳይሆን በሌሎቹም ቤተ እምነቶች በጆቫ ዊትነስ በሰባተኛው ቀን አድቬንቲስት ቤተክርስቲያን፣ በኢትዮጵያ ኦርቶዶክስም ቤተክርስቲያን፣ በእኛ ደግሞ እጅግ በጣም ብዙ መጽሐፍ ሁሉ ተጽፏል። ተደምረው በዚህ ጊዜ ጌታ ይመጣል የሚሉ ማለት ነው። ስለዚህ መቼ ነው የሚመጣው? ቀጠሮማ ጋር ነው፣ እግዚአብሔር ጋር ነው። ቀኑን የሚያውቀው ስለ ይሄ ካይሮስ ይባል የተቀጠረ ቀን መለኮታዊ ቀንን የሚያሳይ ነው ማለት ነው። እቅዱ እግዚአብሔር ጋር ነው ያለው። ፕሮግራሙ እግዚአብሔር ጋር ነው ያለው። ሁለተኛው የጌታ ቀን የሚለው መለኮታዊ ቀጠሮን ሳይሆን ክሮኖስ የሚባለውን ነው። የሰውን ፕሮግራም የሚያሳይ ነው። ካላንደራዊ ቀንን የሚያሳይ ነው። ሰከንድ፣ ደቂቃን፣ ሰዓትን፣ ከዛ ቀን፣ ከዛ ሳምንታት፣ ከዛ ወራት፣ ከዛ ዓመታትን ያዘ ነው። የሰውን ካላንደር ይሄ አሁን የምንኖረው የዕለት ተዕለት ኑሯችንን የሚያሳይ ነው። ይሄ ክሮኖስ ይባላል። የሰው ልጅ በሚኖርበት በዚህ ዓለም ውስጥ የተለመደ የጊዜ አቆጣጠር ነው። ለምሳሌ የሰው ልጅ ይላል የሰው ዕድሜ ቢበዛ 70 ወይ 80 ነው። ትርፉ ምንድን ነው? ድካም ነው። ስለዚህ የአንድ ሰው ዕድሜ ስንት ነው? እንደ መጽሐፍ ቅዱስ አቆጣጠር 70 ወይም 80 ይላል አለ 80። ስለዚህ ክሮኖስ ነው፣ ተገድቧል። ሰው ስንት ዓመት ይኖራል? 80 ዓመት። እሺ እግዚአብሔር ከመረቀን 100 ዓመት ይኖራል። እንደውም በል ካለ አሁን 100 ዓመት ካለ ሁሉም ሰው ኢንተርቪው ነው የሚያደርገው። ማይክ ይዞ እየሄደ ነው የሚጠይቀው። ብርቅ ነው 100 ዓመት ማለት ነው በዚህ ዓመት አሁን ባለንበት ዘመን። ስለዚህ እንደዚህ ይኖራል ሰው። የክሮኖስ ነው ይሄ። ታዲያ እነዚህን ሁለቱንም ጊዜያት ካይሮስንም ክሮኖስንም ሶፎንያስ አብሮ በማዋሃድ አብሮ አያይዞ ይሄዳል። እንደ ክሮኖስ በካላንደር የጊዜ ቅደም ተከተልም የተጻፉ ነገሮች አሉ። እንደገና ደግሞ እግዚአብሔር እቅዱን መለኮታዊ እቅዱንና ወይም ደግሞ መለኮታዊ አፈጻጸሙን የያዘውን ካይሮስንም የሚተገብርበትን መንገድም የያዘ ነገር አለው። ስለዚህ እሱን በኋላ ወደ ምዕራፉ ስንመጣ እናያለን ማለት ነው። ስለዚህ የእግዚአብሔር ቀን ሲል አንደኛው በቅርብ ርቀት ባቢሎንን ያሳያል። የባቢሎንን መምጣት የሚያሳይ ነው። ሶፎንያስ አብዛኛው መጽሐፍ ሽፋን የሰጠው በቅርብ ጊዜ ተፈጻሚ የሚሆነውን የባቢሎንን ምን ማድረግ ነው? የባቢሎን ኢምፓየር ወደ ይሁዳ ምድር ለቅጣት መምጣቱን ነው የሚያሳየው። በተወሰነ መንገድ ደግሞ ምንን ያሳየናል? በስነ ፍጻሜ በጌታችን ዳግመኛ መመለስ በመጨረሻው ዘመን የሚሆነውን ያሳየናል ማለት ነው። ስለዚህ ጥቂቱ ወደ መጨረሻው ዘመን ሄዳል። አብዛኛው ሀሳብ ግን የት ያለው? በቅርብ ጊዜ ባቢሎን ሲመጣ የሚከናወን ነው ማለት ነው። ስለዚህ ይሄንን ይዘን ወደ ምዕራፎቹን ወደ ትንተና እንግባ። ወደ ምዕራፎቹ እንሂድ። ምዕራፍ አንድ ከቁጥር 1 እስከ 18 ያለውን ስንመለከት በጌታ ቀን በይሁዳ ላይ ስለሚመጣው ፍርድ ይናገራል። በጌታ ቀን በይሁዳ ላይ ስለሚመጣው ፍርድ ይናገራል። ምዕራፍ 1 18 ቁጥሮች አሉት። ምዕራፍ 2 ደግሞ 15 ቁጥሮች አሉት። ምዕራፍ 2 ደግሞ በጌታ ቀን በአሕዛብ ላይ ስለሚመጣው ፍርድ ይናገራል። ምዕራፍ 2 ምዕራፍ 3 ደግሞ 20 ቁጥሮች አሉት። በጌታ ቀን ስለሚመጣው በረከት ይናገራል። ምዕራፍ 1ን በምንመለከትበት ጊዜ ከ1 እስከ 3 የነቢዩን ማንነት ቅድም እንዳየነው እወቁልኝ ይላል። እኔ ማን እንደሆንኩኝ እወቁኝ ብሎ ይናገራል። ይህንንም ያደረገበት ምክንያት ምንድነው? የዘር ሐረጉን የተናገረበትና ማን እንደሆነ እስከ 4 ትውልድ ድረስ ቆጠራ አድርጎ የተናገረበት ምክንያት አለው። የትኛውም ነቢይ እንዲህ አይነት ነገር አላደረገም፣ ወይም እንዲህ አይነት የዘር ቆጠራ አላደረጉም። ይሄ ሶፎንያስ ለየት ያለ ባህሪ ነው ያሳየው። ስለዚህ ለምንድን ነው ያደረገው? ንጉሥ ሕዝቅያስን በመጥቀስ
ሕዝቅያስ የተወደደ ሰው ስለሆነ ሕዝቅያስ በትውልዱ መካከል የሚወደድ ሰው ስለሆነ መልእክቱ ተደማጭነት እንዲኖረው በተለይም ደግሞ በኢዮስያስ ቤተ መንግስት አካባቢ ያሉት ሹማምንቶች እንዲሰሙት እንዲቀበሉት ማመኑን እንዲያውቁ ስለፈለገ የንጉሥ ዘር መሆኑን ሕዝቅያስን ጠቅሰው 4 ተከታታይ ትውልድ ሲጠቅስ እናመለከታለን። ስለዚህ በዘመኑ የነበረውን በቤተ መንግስት የነበሩትን ሹማምንቶች በግፍ በፍትህ አልባኝነት ያሉትን እነርሱን ያለ ፍርሃት ለመናገር በራሱ ላይ የስነ ልቦና ግንባታ በማድረግ እኔም እኮ የንጉሥ ዘር ነኝ፣ እኔም እኮ የነ ሕዝቅያስ የዘር ግንድ ያለኝ ነኝ፣ የነ ምናሴ የነ አሞን የነ ኢዮስያስም ምንድነው ኢዮስያስም ቢሆን የስጋ ዘመዴ ነው አይነት ነገር በማለት ንጉሳዊ ቤተሰብ ነኝ በማለት ስነ ልቦናውን ከፍ አድርጎ በህዝቡ አለቆች መካከል ወይም ደግሞ በመንግስት ሹመኞች በሆኑት ውስጥ ያለውን ግፍና ፍትህ አልባኝነትን ያለ ፍርሃት ለመናገርና ለመገሰጽ ምን አደረገ? እወቁልኝ አለ። እኔን እወቁኝ፣ ማንነቴን እወቁኝ ብሎ ነብዩ ማንነቱን ያስተዋውቃቸዋል። 4 ትውልድ በመጥቀስ ከሕዝቅያስ ጀምሮ በመጥቀስ እኔ ይህንን የዘር ግንድ ጠብቄ የመጣው ነኝ ብሎ ይናገራል። ሌላው ቅድም ለማየት እንደሞከርን ኢዮስያስ በነበረበት ዘመን ከተሐድሶ በፊት ባሉት 8 ዓመታት ነው እነዚህ ነገሮች የተናገረው። በእነዚህ 8 ዓመታት ከተሐድሶ በፊት ተሐድሶ ሳያመጣ በፊት ኢዮስያስ ሶፎንያስ የሚያነሳቸውን ዋና ዋና ነገሮች ቀርፏቸዋል ወይም ደግሞ በተሐድሶ አስወግዷቸዋል። ስለዚህ መቼ ነው ይህ ትንቢት የመጣው? ኢዮስያስ በነገሰ 8 ዓመታት ውስጥ ወይም ደግሞ ከአሞን ጀምሮ አሞን 2 ዓመት ነግሷል። ኢዮስያስ ደግሞ ተሐድሶ ሳይመጣ 8 ዓመት ነግሷል፣ 10 ዓመት። 16ኛው ዓመቱ ላይ ደግሞ ምን አድርጓል? ኢዮስያስ ተሐድሶን አምጥቷል። ስለዚህ ተሐድሶ ሳይመጣ በፊት የነበረውን ነገር ነው ያንን ነገር ነው የሚያሳየው ማለት ነው። ስለዚህ ከታሪካዊ ሁኔታ ስንመለከት ይህንን የሚያሳይ ነው። የሶፎንያስን ሁኔታ ስናይ ከቁጥር 2 እስከ 3 ያለውን በምንመለከትበት ጊዜ ከቅድም እንዳየነው ከምድሪቱ ፊት ሁሉም ፈጽሜ አጠፋለሁ እንዳለ ሰውን፣ እንስሳ፣ አዋፍን ሁሉ እነዚህን ሁሉ ፍጥረታት ፈጽሜ አጠፋለሁ እንዳለ ይህም የሚያሳየው ምንድን ነው? የእግዚአብሔር ፍርድ ይሄ የእግዚአብሔር ቀን የሚለው ፍርድ የፍርዱ ቀነ ቀጠሮ ወይም ደግሞ ይሄ ካይሮስ ሆነው አፖይንትድ ታይሙ ባቢሎን ላይ ብቻ ያነጣጠር አይደለም። ባቢሎን ላይ ብቻ አይደለም፣ ከባቢሎን ባሻገር ስነ ፍጻሜያዊም ነው። መላውን ፍጥረት ያካተተ ነው ፍርዱ። ከሰው ልጆችን ባሻገር አዋፋትንም እንስሳትንም ፍጥረትን ሁሉ ምን ያደረገ ነው? ያካተተ ነው የሚል ሐሳብ አለው። ምዕራፍ 1 ከቁጥር 1 እስከ 3 ያለውን ስንመለከተው ይህን ይመስላል። ከቁጥር 4 እስከ 18 ያለውን እንመልከት። ከቁጥር 4 እስከ 18 ያለውን ስናይ እጄን በይሁዳ በኢየሩሳሌም በሚኖሩ ላይ አኖራለሁ አለ እግዚአብሔር። አሁንም ፍርድ ነው። ቁጥር 4 እንደዛ ነው የሚለው። ምዕራፍ 1 ቁጥር 4 እጄን በይሁዳ በኢየሩሳሌም በሚኖሩት ሁሉ ላይ አነሳለሁ አለ እግዚአብሔር። እጄን በይሁዳ በኢየሩሳሌም በሚኖሩት ሁሉ ላይ ምን አደርጋለሁ? አነሳለሁ፣ አኖራለሁ። በይሁዳና በኢየሩሳሌም በሚኖሩት ሁሉ ላይ አነሳለሁ። መሪዎችንና እንደገና ደግሞ የሃይማኖት መሪዎችን ወይም ደግሞ በቤተ መቅደስ አካባቢ ያሉትን የሃይማኖት መሪዎችንም ያካታል። እጄን አኖራለሁ፣ እጄን አነሳለሁ በእነሱ ላይ። ለምን ማለቱ ነው? የአምልኮ ስርዓቱ ተበላሽቷል። ምን ማለቱ ነው? በቤተ መንግስት ውስጥ ያሉት ገዢዎች ምን አድርገዋል? ያለውን የፍትህ ስርዓቱን አበላሽቷል። ልክ በሌሎቹ የትንቢት መጽሐፍት ውስጥ እንደምናገኛቸው ማለት ነው። ስለዚህ እጄን አኖራለሁ። ለምንድን ነው እጄን አኖራለሁ ያለው? የጣዖት አምልኮ ተንሰራፍቶ ነበረ። የባኦልን ትሩፍ ይላል። የባኦልን ትሩፍ የሰማይ ሰራዊትን ይላል። እንደገና ደግሞ ሚልኮም ማለት ሞሎክ ማለት ነው። የልጅን መስዋዕት ልጅን ወይም የሰውን የተወለደ ልጅ መስዋዕት አድርጎ የሚቀበል ሞሎክ የሚባለው ጣዖት ነው። እነዚህ ሁሉ ጣዖታቶች ነበሩ በይሁዳ ከተማ ውስጥ ነበሩ። የእግዚአብሔር ቁጣ ነደደ። እግዚአብሔርን ተው፣ አምላካቸውን ትተው
እነዚህን ጣዖታት ተከተሉ። እነዚህ ጣዖታት በእግዚአብሔር ፋንታ ንጉስ፣ በእግዚአብሔር ፋንታ ገዢ፣ በእግዚአብሔር ፋንታ የሚመለኩና የሚፈለጉ አድርገው ወሰዷቸው። እግዚአብሔርን አልፈለጉም። ለዚህ ነው እዚሁም ቁጥር 4 ላይ ለምንድን ነው እጄን አነሳለሁ ያለው? እኔን አልፈለጉም። ለእርዳታ ወደ እኔ አይመጡም። እኔን አይጠይቁም። የሆነ ነገር ቸገረ፣ እንትን የኢኮኖሚ ችግር ተፈጠረ፣ እኔ ጋር አይመጡም ማለት እግዚአብሔር። የሆነ ነገር እንትን ሲፈልጉ እኔ ጋር ጦርነት ተነሳ ወይ ነው ጠላት መጣባቸው፣ እኔን አይጠይቁም፣ እኔ ጋር አይመጡም ማለት። በእኔ ፋንታ ወደ ባኦል ይሄዳሉ፣ ወደ ሰማይ ሰራዊት ይሄዳሉ፣ ወደ ቤሌክ ወይም ደግሞ ወደ ሞሎክ ይሄዳሉ። እጄን በኢየሩሳሌም ላይ አነሳለሁ አለ። ከቁጥር 7 እስከ 8 ስናየው ይሁዳ ራሷ መስዋዕት ሆና ለፍርድ ትመጣለች፣ ለፍርድ ትቀርባለች አለ እግዚአብሔር። ቁጥር 7 ላይ ቅድም እንዳየነው ታላቁ የእግዚአብሔር ቀን ቀርቧል። እግዚአብሔር መስዋዕት አዘጋጅቷል። እግዚአብሔር መስዋዕት አዘጋጅቷል። ይሁዳ መስዋዕት አዘጋጅታለች፣ መስዋዕት ታዘጋጃለች። መስዋዕት አዘጋጅታ ይሁዳ የምትመጣው ወደ እግዚአብሔር ሳይሆን ወደ ማን ነው? ወደ ጣዖታት ነው። እግዚአብሔር ደግሞ ታላቁ የሚያስፈራው ቀን መጥቷል፣ መስዋዕት አዘጋጅቻለሁ። መስዋዕቱ ማን ነው? ይሁዳ። ይሁዳን መስዋዕት አድርጌ አቀርባታለሁ። ለማ? ለባቢሎን። ባቢሎናን የፈለጉትን ያሻቸውን በይሁዳ ላይ እንዲፈጽሙ መስዋዕት አዘጋጅቻለሁ። ኑ እናንተ የባቢሎን ንጉስ፣ የባቢሎን አማልክት፣ የባቢሎን ኢምፓየር፣ የባቢሎን መንግስት ኑ መስዋዕት አዘጋጅቼላችኋለሁ ኑ ብሎ ይጋብዛቸዋል። ኢየሩሳሌምን መስዋዕት አድርጎ እንደሚያቀርብ ይናገራል። ከቁጥር 12 እስከ 13 ስናይ ኢየሩሳሌምን እንደውም በመብራት እፈትሻለሁ። በመብራት ነው መፈትሽሽ። ባቢሎናውያን መጥተው፣ ይሄ ቃል ተፈጽሟል። ባቢሎናውያን መጥተው ህዝቡን ከተደበቁበት ጉድጓድ፣ ከመቃብር ስፍራ፣ ቀበሮችና ሌሎች ከሚኖሩበት ዋሻ ውስጥ እየፈለጉ አወጧቸው። እነሱ ብቻ እየፈለጉ አላወጧቸው። ኤዶማውያንም ደግሞ ምን አደረጓቸው? በአብድዩ መጽሐፍም ስናይ አስረከቧቸው። የተደበቁትን የተሻሸጉትን አይሁዳውያን ወንድሞቻቸውን እዚህ ጠቆሙባቸው። ኑ እዚህ ያሉ እዚህ ተደብቀዋል፣ እዚህ ነው ያሉት ብለው አሳልፈው ሰጧቸው። በመብራት ፈትሽሻለሁ፣ በመብራት ፈትሼ ከተደበቅሽበት ጨለማ ውስጥ አውጥቼ ምን አደረግሻለሁ? አስረክብሻለሁ። ለማ? ለባቢሎናውያን። ስለዚህ ባቢሎናውያን በመጡ ጊዜ ህዝቡን ከተደበቁበት እያወጡ ማረኳቸው። ለምን? እግዚአብሔር ክፉ ይሁን መልካም ምንም አያደርግም ብላችኋል። ይሄ ከባድ ቴዎሎጂ ነው፣ ከባድ አስተሳሰብ ነው። አሁን ባለንበት ዘመን ገዢ ሐሳብ ነው፣ ገዢ ሐሳብ ነው። ያውም ባመኑት ዘንድ እግዚአብሔር በቃ ምንም እኮ በቃ ሁሉን ነገር ትቶታል፣ ምድርን እኮ ትቶታል። እግዚአብሔር ክፉም አያደርግም፣ እግዚአብሔር መልካምም አያደርግም ብለው የእግዚአብሔርን ጣልቃ ገብነት ክደው ተቀመጡ። እግዚአብሔር ክፉም ይሁን መልካም አያደርግም። እግዚአብሔር ጣልቃ ገብነትን ትቷል። እግዚአብሔር ጣልቃ አይገባም። ወይም ደግሞ 18ኛው ክፍለ ዘመን ላይ የተነሳው ዴይዝም የተባለው እምነት ወይም ደግሞ ፍልስፍና ወይም ቴዎሎጂ፣ ዴይዝም የሚባለው ቴዎሎጂ ዴይስቶች ምንድን ነው የሚሉት? እግዚአብሔር ሁሉን ነገር ፈጠረና አመቻችቶ አስቀመጠውና ፊክስ አድርጎ ትቶታል። ስለዚህ ፍጥረት በራሱ ያን የተቀጠረለትን የተደረሰውን ድርሰት እየኖረ ነው እንጂ እግዚአብሔር ጣልቃ እየገባ የሚያስተካክለው፣ የሚቀምረው፣ የሚቀንሰው፣ የሚጨምረው ምንም ነገር የለም ብለው ይላሉ 18ኛው ክፍለ ዘመን ላይ ያሉት ዴይስቶች ማለት ነው። ስለዚህ ዴይዝም ጥንስሱ የቱ ጋር ነው የነበረው ስንል መጽሐፍትን በምንፈትሽበት ጊዜ ወደኋላ ዴይዝም ጥንስሱ የቱ ጋር ነው ስንል በአይሁዳውያን መካከል ሶፎንያስ በነበረበት ዘመን በምናሴ በአሞንና በኢዮስያስ ዘመን ተሐድሶ ሳይመጣ በነበረበት ዘመን ውስጥ እንዲህ አይነት ሀሳብ ነበራቸው።
እግዚአብሔር ክፉ ማያደርግም፣ እግዚአብሔር መልካም የሚያደርግም። ምን ማለት ነው? እግዚአብሔር አይቀስፍምም፣ አይባርክምም፣ አይቀጣምም፣ አይባርክምም። ፍርድም የለም፣ ቅጣትም የለም፣ በረከትም የለም፣ ምንም ነገር የለም አሉ። እንደዛ አልሽ? በመብራት ነው የምፈትሽሽ። ክፉ ማደርግም መልካም ማደርግም አይደል ያልሽው? እኔ እልካውና ባቢሎንን እልክና በመብራት የተጠበቅሽበት ጨለማ አያስመልጥሽም። የተደበቅሽበት የመቃብር ስፍራ ጉድጓድ አያስመልጥ። በመብራት ነው የምፈልገሽ። ከያላችሁበት ለቃቅሜ 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 እማርካችኋለሁ። ከተማችሁን አፈርሳለሁ፣ መቅደሱንም አፈርሳለሁ፣ እናንተንም አግዛለሁ፣ አንድም ሳትቀሩ ብሎ እግዚአብሔር ተናገረ። እንዴት ነው ይህንን አስተሳሰብ ከዚህ ዘመን ጋር ላያይዘው የሞከርኩት? እንደው እናንተ ገጥሟችሁ ይሁን ባላቅም አንዳንዴ ወይ መንገድ ላይ የሚለምኑን ሰዎች አለ። የኔ ቢጤ ነው የሚባለው መሰለኝ በተለምዶ በእኛ ሀገር ጨዋዊ አገላለጥ ነው መሰለኝ ይመስለኛል። ሲጠይቁ እግዚአብሔር ይስጥልኝ እንላቸዋለን። እግዚአብሔር ይስጥልኝ ወይም ደግሞ ቀና ነገር የእግዚአብሔርን ስም ጠርተን እንትን ስንል እኔ መች ጠፋኝ እሱ ይላሉ። እሱን መች አጣሁት ይላሉ። አሁን እኔ እግዚአብሔር ይስጥልኝን ወይም ደግሞ እግዚአብሔር ይባርክህ ወይም ደግሞ በቃ ጸልይ። አንዳንድ ሰው እንትን ወይም ደግሞ አንድ ችግሩን እንትን ብሏችሁ እጸልይልሃለሁ ጌታ ይረዳል ስትሉት ያንን ችግር ላለመስማት እንትን እያመለጣችሁ ይመስለዋል። ልክ እንትን በተለምዶ ይባላልና እጮኝነት ጥያቄ ላይ ሴቷ እጮኛ ሲጠይቃት እስኪ እንትን ልጸልይበት የጌታ ፈቃድ ከሆነ ልጸልይበት አለች ማለት ይባላል። በተለምዶ ኖ ማለት በተዘዋዋሪ ኖ ማለት ነው። አይሆንም ጥያቄውን አልተቀበልኩትም እንደማለት ነው ተብሎ ይቆጠራል። እና ስለዚህ በአንዳንድ ጊዜ ልጸልይ እንትን እስኪ ሰው ችግሩን ካካፈለ እስኪ ልጸልይበት ሲባል እሱ አሁን ላለው ለወቅቱ ችግር እንደ መፍትሄ ምላሽ እንጂ የፈለግኩት መች ጠፋኝ እንደሚጸለይ አይነት ተብሎ ይሄ እግዚአብሔር ክፉም አያደርግም እግዚአብሔር መልካምም አያደርግም የሚለው የዚህ አስተሳሰብ ጽንሰ ሐሳብ ነው። እግዚአብሔር ይባርክ፣ እግዚአብሔር ይስጥ ወይም ደግሞ እግዚአብሔር ይህንን ነገር ይፈታዋል የሚለውን ነገር አይቶ እንደገና ደግሞ እንደ ቁጣንም ወይም ደግሞ ተግሳጽም ቢሆን እርግማንም ሲሆን አይ ይላል። እርግማን ራሱ እርግማን ሳይሆን ቁጣንም እርግማን እኮ መጥፎ ነው። እንደው እግዚአብሔር እያንዳንዱን የሰውን እርግማን እየተከታተለ ያደርጋል ማለት ሳይሆን ሰው አመነም አላመነም ሰው ለምሳሌ በእድሜ የገፉ ሰዎች እነሱን በማሳዘን እነሱ ከአንደበታቸው የሚያወጡት ቃል አለ እና ያንንም ቁጣቸው ከውስጣቸው የሚወጣንም ቁጣ ከውስጣቸው የሚወጣውንም ሐዘን ከቁም ነገር አለመቁጠር እንደ እግዚአብሔር ክፉም ማያደርግም እግዚአብሔር መልካምም ማያደርግም እንደማለት ነው። ስለዚህ ይሄ ያ ድሮ የነበረው በእንጭጮ የነበረው ያ አስተሳሰብ አሁንም ገዝፏል ሰው ጋር። የይሁዳንም መጽሐፍ ስናጠና አይ እግዚአብሔር እኮ በቃ ምንም ፍርድ የለም እኮ ስላሉ ነው። አይ ፍርድ እኮ የማይቀር ነገር ነው። ይኸው ከእስራኤልን ከግብፅ አውጥቶ ሁሉም እኮ ከናን አልገቡም፣ በምድረ በዳ አለቁ አለ። ፍርድ አለ ለማለት ማለት ነው። ለወደቁትም መላእክት እኮ አራራላቸውም። መላእክትም ስለሆኑ ለእነሱ ምን አላደረገላቸውም? አራራላቸውም። ሰዶምና ገሞራንን በተመለከተ ጻድቅ ሎጥን አስመልጦ ሌላውን ህዝብ ምን አድርጎታል? ጻድቅ ሎጥን አስመልጦ ሌላውን ህዝብ ምን አድርጎታል? ለእሳት ቀርጦታል ብሎታል፣ ዳርጎታል። ስለዚህ ፍርድ አለ። ፍርድ እንዳለ ከብሉይ ኪዳን 3 ማስረጃ ይጠቅሳል። እስራኤል ከግብፅ ስትወጣ ፍርድ አለ። ሁሉም ከናን አልገባም፣ ምድረ በዳ ላይ ጨርሷቸዋል። ከግብፅ ያወጣውን የራሱን ህዝቤ ያለውን ህዝብ በምድረ በዳ ጨርሶታል። ፍርድ አለ። ለወደቁትም እሱ ለፈጠራቸው ለሰማይ ፍጥረት ለወደቁት መላእክት አራራላቸው፣ እስከ ታላቁ ፍርድ ቀን ድረስ በጨለማ ጠብቋቸዋል። ሰዶምና ጎሞራ በእሳት ወደፊት በእሳት ለሚቃጠሉና ለሚጠፉ
ለነሱ ምሳሌ ሆነዋል። ሎጥን አስመልጦ እነሱን እንትን ብሏቸዋል። ፍርድ አለ ብሎ ይናገራል። ስለዚህ ትልቅ ጥንቃቄና ማሳሰቢያ ነው ይሄ ክፍል። እግዚአብሔር ክፉም አያደርግም፣ ክፉም ይሁን መልካም ምንም አያደርግም የሚለው አስተሳሰብ ትልቅ እንትን ነውና በዚህ ዘመንም እየገዛ እየሰለጠነ ያለ ክፉ ሀሳብ ነው። እግዚአብሔር ከምድራችን ላይ ከሰው አብሮም ጠራርጎ ያስወግደው። ስለዚህ ይሄን በማለታችሁ ምክንያት እንደዚህ በማለታችሁ ምክንያት እኔ በባትሪ ወይም ደግሞ በመብራት ፈትሼ ምን አድርጋችኋለሁ አግዛችኋለሁ ብሎ ይናገራል ማለት ነው። ከቁጥር 14 እስከ 18 ያለው ስንመለከት የእግዚአብሔርን ቀን ታላቅና አስፈሪ ነው ይላል። ቀኑን ለመግለጽ አስጨናቂ ቃላትን ይጠቀማል። በእነዚህ ቁጥሮች ውስጥ ለቅሶ ይለዋል። ይህን ቀን ለቅሶ፣ መራራ፣ ጩኸት፣ የመዓት ቀን፣ መከራ፣ ጥፋት፣ ድቅድቅ ጨለማ፣ የጦርነትና የጩኸት ቀን ነው ይላል። ከቁጥር 14 እስከ 16 የእግዚአብሔርን ቀን በእነዚህ በጣም ሰቅጣጭ በሆኑ ከባባድ ቃላቶች ይገልጠዋል። የመራራ ቀን ነው፣ የለቅሶ ቀን ነው፣ የጩኸት ቀን ነው፣ የመዓት ቀን ነው፣ የመከራ ቀን ነው እያለ ይናገራል። ስለዚህ በባቢሎን ወረራ እንዲህ አይነት ዋይታ በቅርቡ ወይም ደግሞ በቅርብ ርቀት በቅርቡ ይፈጸማል። እግዚአብሔር ክፉም አያደርግም፣ እግዚአብሔር ክፉ ወይም መልካም አያደርግም በማለታችሁ እኔን ባለመጠየቃችሁ አንድ ነገር ስትፈልጉ ወደ እኔ አትመጡም። ከእኔ ይልቅ ጣዖት ወደ ጣዖቶቻችሁ ነው፣ እኔን ትታችኋል፣ ወደ ጣዖታችሁ ነው የምትሄዱት። ስለዚህ የእግዚአብሔርን ቀን ትመጣለች። የእግዚአብሔር ቀን ቀርቧል። ታላቁ የእግዚአብሔር ቀን ቀርቧል። ታላቁ የእግዚአብሔር ቀን ቅርብ ነው፣ በቅርብ ነው፣ ፈጥኖም ይመጣል ይላል። በእግዚአብሔር ቀን የሚሰማው ልቅሶ መራራ ነው። በዚያ ቀን እንዲሆናል ይላል። ስለዚህ ይሄ መራራ ቀን ይመጣል። መቼ? በቅርብ ርቀት ባቢሎን ሲመጣ የሚፈጸም ነገር ነው። እውነትም ተፈጸመ በባቢሎን ዘመን። በርቀትስ ፍጥረትን ሁሉ፣ አሕዛብን ሁሉ፣ የሰው ልጆችን ሁሉ ከአዳም ጀምሮ የነበረውን ሰው ሁሉ በመጨረሻው ጊዜ ደግሞ የእግዚአብሔር ቀን በሚኖርበት ጊዜ ደግሞ በነጩ ዙፋን ፍርድ እኩሌቱ ለሕይወት ትንሣኤ እኩሌቱ ለፍርድ ትንሣኤ ይነሳና እግዚአብሔር በነጩ ዙፋን ፍርድ ክርስቶስ በፍርድ ወንበር ፊት ሆኖ ምን ያደርጋል? መልስ ይሰጣል ማለት ነው። ስለዚህ ፍርድ የማይቀር ነው ማለት ነው። ምዕራፍ 2 15 ቁጥሮች አሉት። በጌታ ቀን በአሕዛብ ላይ ስለሚመጣ ፍርድ፣ በአሕዛብ ላይ ስለሚፈጣ ፍርድ ነው የሚናገረው። ከቁጥር 1 እስከ 3 የንስሐ ጥሪ ለይሁዳ ነው የሚያሳየው። በጌታ ቀን ምን ይላል? ትሰወሩ ይሆናል ይላቸዋል። የሚገርም ነው። እናንተ እረፍት የሌላችሁ ሕዝብ ሆይ በአንድነት ተሰብሰቡ፣ ተከማቹ። የተወሰነው ጊዜ ሳይደርስ ቀኑ እንደ ገለባ ሳይጠራርጋችሁ በእግዚአብሔር ጽኑ ቁጣ በእናንተ ላይ የእግዚአብሔር ጽኑ ቁጣ በእናንተ ላይ ሳይመጣ የእግዚአብሔር መዓት ቀን ሳይደርስባችሁ ተሰብሰቡ፣ ተከማቹ ይላቸዋል። የንስሐ ጥሪ ነው የሚነግራቸው። በጌታ ቀን ትሰወሩ ይሆናል። ስለዚህ ምን አድርጎ ቀኑ እንደ ሌባ እንደ ገለባ ጠራርጎ ሳይወስዳችሁ ተሰብሰቡ፣ ንስሐ ግቡ፣ ተሰብሰቡ፣ ቻንስ አላችሁ ይላቸዋል። ይህ ቀን የተወሰነ ቀን ነው። የተወሰነው ጊዜ ሳይደርስ ተሰብሰቡ። እግዚአብሔር የወሰነው ያቀደው ጊዜ ሳይደርስ ይህ የቁጣ ቀን፣ የዋይታ ቀን፣ የለቅሶ ቀን፣ የጩኸት ቀን ሳይመጣ ምን አድርጉ? ተሰብሰቡ። የእግዚአብሔር የመዓት ቀን ሳይደርስ ምን አድርጉ? ተሰብሰቡ። በእግዚአብሔር ቁጣ ቀን ትሰወሩ ይሆናል። አለበለዚያ ግን እንደ ገለባ ትበተናላችሁ። ምዕራፍ 1 ቁጥር 12 ላይ ቅድም እንዳየ ነው እንደ ባትሪ ወይም ደግሞ በመብራት ተፈትሻችሁ እንዳለ ተጠራርጋችሁ ትወሰዳላችሁ። እንዲህ ከመሆናችሁ በፊት ተሰብሰቡ፣ ተከማቹ፣ ተሰብሰቡ፣ ንስሐ ግቡ ብሎ ጥሪ ያቀርባል። ከቁጥር 4 እስከ 7 የፍልስጤምን ከተሞች ይጠቅሳል። ጋዛን፣ አስቄሎናን፣ አቃሮንንና አዛጦንን። እነዚህ ይነቀላሉ፣ ይፈርሳሉ። ፍርዱ በአሕዛብ ላይ ነው። ይሁዳ ላይ ብቻ አይደለም። ከይሁዳ ይጀምርና በይሁዳ ላይ ጥሪ ያደርጋል። እንደ ገለባ ሳትበተኑ ያ ቀን ሳይደርስ የተወሰነው ቀን ሳይደርስባችሁ የእግዚአብሔር መዓት ቀን ሳይመጣባችሁ ተሰብሰቡ፣
ተከማቹ ብሎ ይነግራቸዋል። ለንስሐ ጥሪ ያደርጋል። አንድ ላይ እንዲሰበሰቡ ያደርጋል። ይሄንን ካላደረጋችሁ ምን ትሆናላችሁ? ተፈልጋችሁ ትወሰዳላችሁ። በባቢሎናውያን በቅርብ ከዛ እስከ ቁጥር 4 እስከ 7 ፍልስጤምን ደግሞ ይሄዳል። ከይሁዳ ውጭ ያለችውን ሀገር ሄዶ እናንተም ትነቀላላችሁ፣ ትፈርሳላችሁ። እነዚህን ውብ ከተሞች ጋዛን፣ አስቀሎናን፣ አዛጦንን፣ አቃሎን የተባሉትን እነዚህን የፍልስጤምን 4 ከተሞች ትነቀላላችሁ፣ ትፈርሳላችሁ ይላቸዋል። እነሱም ብቻ አይደለም፣ ከሊታውያን ማለት በዳዊት ሰራዊት ውስጥ እነዚህ ሰዎች ተዋጊ ናቸው፣ ጦረኞች ናቸው። ግን ከርቀት ከቀርጤስ ደሴት የመጡ ናቸው። በከነዓን ዙሪያ አቅራቢያ የሚኖሩ የሰፈሩ ሰው ህዝቦች ናቸው። እነሱንም ምን ያቸዋል? እናንተም ብትሆኑ ከዚህ ፍርድ አታመልጡም። ከቁጥር 8 እስከ 11 የሞዓብ ስድብ የአሞን ፌዝን ሰማው ይላል። ህዝቤን ሰድበዋል ይላል። ህዝቡ እንግዲህ እንደዚህ ተንኮታክቶ አልፈለገውም። እግዚአብሔር ክፉም ደግም አያደርግም ብሎ እግዚአብሔር ላይ እየተሳለቀ ነው። ህዝቤን ሰድበዋል፣ በህዝቤ ላይ ፌዝ ይዘዋል ብሎ እናንተንም አልለቃችሁም ብሎ ሞዓብን አልለቃችሁም አላቸው። ሞዓብና አሞን እነማን ናቸው ካልን የእስራኤል ዘመዶች ናቸው። የእስራኤላውያን ዘመዶች ናቸው። የሎጥ ልጆች ናቸው እነዚህ 2 ልጆች። ስለዚህ ምን አላቸው? የሞዓብን ስድብ የአሞንን ፌዝ ሰማሁ፣ ህዝቤን ሰድበዋል። ስለዚህ ምን አደርጋቸዋለሁ? እንደ ሰዶምና እንደ ጎሞራ ይሆናሉ። እነዚህን 2 ከተሞች እነዚህ 2 ወንድማማቾች ያውቋቸዋል። ምክንያቱም ሎጥ ሰዶም ውስጥ ስለነበረ እዛ ስለተወለዱ ያውቋቸዋል። ስለዚህ ልክ እንደ ሰዶም ልክ እንደ ጎሞራ ምን አደርጋቸዋለሁ? አጠፋቸዋለሁ። ለምን? ህዝቤን ወንድማችሁን ህዝቤን ሰድባቸዋል፣ አፊዛችሁበታል። ስለዚህ ምን አለቃችሁም። ስለዚህ አባታችሁ ትቷት እንደወጣው ከተማ ትሆናላችሁ። ለእንደማ እንደ ሰዶምና እንደ ጎሞራ የኋላ ታሪክ ያስታውሳቸዋል። ከተማዋን ላቃጥል ስል እናንተ አባታችሁን አስመለጥኩት፣ አመለጣችሁ፣ እናንተ ተወለዳችሁ። በህዝቤ ላይ ነው የምታሾፉት፣ ህዝቤ ላይ ነው የምታፌዙት፣ ህዝቤን ነው የምትሰድቡት። ይሄንን ህዝቤን መስደባችሁን ሰምቻለሁ። ስለዚህ ምን አደርጋችኋለሁ? አባታችሁ ትቷት እንደወጣው ከተማ ልክ እንደዛው የእናንተንም ከተማ እንደዚሁ ያደርጋለሁ። የሚገርመው ባቢሎናውያን ሲመጡ እነዚህን ከተማ በተመሳሳይ ሁኔታ ቅጣት ቀጥቷቸዋል። ከተማቸውን አፈረሱ፣ አቃጠሉባቸው። ልክ ይሁዳን ኢየሩሳሌምን እንዳፈረሱና ቅጥሮቿን እንዳቃጠሉ ማለት ነው። እሺ ከቁጥር 12 እስከ 15 ኢትዮጵያ በሰይፌ ትገደላለች ይላል። ስለዚህ ኢትዮጵያም በባቢሎን ሰይፍ ወድቃለች። እንደው ግልጽ የሆነ ኢትዮጵያ በባቢሎን ሰይፍ ወደቀች የሚል ባናገኝም ግን በፋርስ መንግስት ግን ኢትዮጵያ በፋርስ ቅኝ ግዛት ውስጥ እንደነበረች እናያለን። ለምሳሌ አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ 127 ሀገሮችን ያስተዳድር ነበረ። የእሱ ግዛቶች ነበሩ። ፋርስ ደግሞ የእሱ ግዛትን ከማድረግ በፊት የእሱ ግዛቶች በማ ግዛት ውስጥ ነበሩ? በባቢሎንም ግዛት ውስጥ ነበሩ ማለት ነው። ስለዚህ ግብፅም ኢትዮጵያም እንደምትቀጣ ይናገራል ማለት ነው። ስለዚህ በስም ጠርቶ ኢትዮጵያንም በሰይፌ ትገደላለች ብሎ ይናገራል። ከቁጥር 13 እስከ 15 በአሶር ላይ ትንቢት ተናገረ። ነነዌ የአሶር ዋና ከተማ የሆነችውን በስልጣኔ የምትታወቀውን ከተማ የድር አራዊት፣ የሰማይ ወፎች፣ ጃርቶችና ጉጉቶች ወይም ደግሞ እነዚህ የነሱ መፈንጫ ትሆናለች አለ። ባቢሎን ሙሉ ለሙሉ ነነዌን ያጠፏታል አለ። ለምን ስንል እኔ ነኝ ከኔ በቀር ማንም የለም አለች። ይሄ እግዚአብሔር ብቻ ሊኖረው የሚገባውን ስም ለራሷ ወሰደች። እኔ ነኝ ከኔ በቀር ማንም የለም አለች። ስለዚህ ምን አደርጋለሁ? እንዳለ ትፈራርስና የምድር አራዊት፣ የሰማይ ወፎችና ጃርቶች እነሱ ብቻ የሚፈነጩባት የፈራረሰች ከተማ ትሆናለች ብሎ እግዚአብሔር ይናገራል። መሳለቂያ አደርጋታለሁ፣ አፈራረሳታለሁ፣ የአራዊት መናኸሪያ ትሆናለች ብሎ አለ።
ምዕራፍ 2ን ስናጠቃልለው ፍርዱ ከእግዚአብሔር ቤት ከይሁዳ ተነስቶ መላ ዓለሙን ሁሉ የሚያዳርስ እንደሆነና የዓለምን ትዕቢትና የጣዖትን ክብር እግዚአብሔር ሰባብሮ እውነተኛ አምላክ እሱ እንደሆነ እንዲታወቅና የገዛ ሕዝቡን እንደሚታደግ ያሳያል ክፍሉ ማለት ነው። ስለዚህ ክፍሉ ምዕራፍ 2ን ስናጠቃልለው ዋና የምናየው ነገር ምንድን ነው? እግዚአብሔር በዓለም ሁሉ ወይም ደግሞ በሁሉ ላይ ንጉሥ መሆኑን የዓለምን ትዕቢትና የጣዖት አምልኮን ክብር ሰባብሮ ህዝቡን እንደሚታደግ ህዝቡን እንደሚያድን ያሳያል ማለት ነው። ስለዚህ ከፍርዱ ከይሁዳ ቤት ይጀምራል። ከዛስ ዓለምን በሙሉ ያዳርሳል። ፍልስጤምን፣ ኢትዮጵያን፣ አሶርን፣ እነዚህን ሁሉ ሀገሮች ፍርዱ ያዳርሳል። የትኛው ፍርድ? የእግዚአብሔር ቃል። የትኛው የእግዚአብሔር ቃል? በቅርብ ርቀት የባቢሎን መምጣት፣ የባቢሎን ንጉሥ መነሳትን ነው የሚያሳየው ማለት ነው። ምዕራፍ 3 20 ቁጥሮች አሉት። በጌታ ቀን ስለሚመጣው በረከት ይናገራል። እነዚህን በተመለከተ ከቁጥር 1 እስከ 8 የኢየሩሳሌም መሪዎች ክህደትና ፍርዳቸውን ይናገራል። ከቁጥር 1 እስከ 8 ምንድን ነው? አለቆቿ የሚያገሱ አንበሶችና የምሽት ተኩላዎች ናቸው ይላል አለቆቿን። እነዚህ አለቆች ወይም እነዚህ ሹሞቹ አለቆቹ የህግ አስከባሪዎች ናቸው። ከዛ ደግሞ ነቢያትን ይጠቅሳል። ነቢያት ደግሞ የእግዚአብሔር አፍ ናቸው። ካህናት ደግሞ የመቅደሱ አገልጋዮች ናቸው። የህዝብ አለቆች ሹሞቹን፣ ነቢያትን፣ ካህናትን ይጠቅስና እነዚህ እንደሚያገሳ አንበሳና እንደ ምሽት ተኩላዎች ናቸው። እነዚህ ህዝቤን የሚበሉ አዳኞች ናቸው። ክፉ የሚያድኑ ህዝቤን ለመብላት የተዘጋጁ እንደ አንበሳና እንደ ሌሊት ተኩላ አጥንቱን ለመሰባበር ስጋውን ለመብላት የተዘጋጁ ክፉ አራዊት ናቸው ብሎ ይናገራል። እግዚአብሔር በቃኝ የማያውቁ ጨካኞች ናቸው ብሎ ይናገራል። ስለዚህ የይሁዳን ቤት በምንመለከትበት ጊዜ ልክ በሌሎቹ ነቢያት ውስጥ እንደምናየው ችግር የህግ አስከባሪዎች ሹሞቹ ችግር ነበረባቸው፣ ነቢያት ችግር ነበረባቸው፣ ካህናት ችግር ነበረባቸው። ስለዚህ በምን ይመስላቸዋል? በሚያገሳ አንበሳና በሚናጠቅ በሚያደባ የሌሊት ተኩላ ብሎ ይላቸዋል ማለት ነው። እንግዲህ መሪዎቹ ቢበላሹም እግዚአብሔር ግን ጻድቅ ነው። ፍርዱን በየማለዳው እንደሚሰጥና እንደሚያደርግ እናያለን ማለት ነው። ሌላው ከቁጥር 9 እስከ 20 ያለውን ቶሎ እንትን በላ፣ አሁንም ሰዓት ስለሌለኝ ተስፋና የመቤዠት መዝሙር ነው እነዚህ ቁጥሮች ማለት ነው። ከቁጥር 9 እስከ 20 ንጹህ ከንፈር ይላል። የንግግርን ክህሎት ሳይሆን የሚያሳየው ንጹህ ከንፈር የሚለው ምንድን ነው? እግዚአብሔርን ለማምለክ ብቻ የሚቀየር የሚቀደስ የሚነጻን ከንፈር ያሳያል ማለት ነው። ስለዚህ ጣዖታትን በጠሩበት ስም፣ በጣዖታት ስም በማሉበት ከንፈር፣ የጣዖታትን ስም ጠርተው ባከበሩበት ከንፈር፣ ያንን ከንፈር ምን አደርጋለሁ? እቀድሰዋለሁ። ንጹህ ከንፈር ይኖራቸዋል። ከዚህ በኋላ ከአንደበታችሁ ጣዖታት አይወጡም። ከዚህ በኋላ ከአንደበቶቻችሁ የሚወጡት እኔ ብቻ ነኝ። አምላካችሁን የሚያከብርና የሚያነግስ ቃል ብቻ ነው የሚወጣው ይላቸዋል። ቁጥር 14 ላይ በፍጹም ልብሽ ደስ ይበልሽ ይላታል ተባለች እስራኤልን። ከዛ እዛው ላይ ደግሞ መልሶ ቁጥር 17 ላይ በአንቺ እጅግ ደስ ይለኛል ወይም ደግሞ በአንቺ እጅግ ደስ ይለዋል ተባለላት። ስለዚህ አንቺም ደስ ይልሻል፣ እኔም ደግሞ በአንቺ ምን ይለኛል? ደስ ይለኛል ይላታል እግዚአብሔር። እግዚአብሔር ለሕዝቡ ያለውን ጥልቅ ፍቅር ያመለክታል። ልክ እንደ ዘማሪ ወይም ደግሞ እልልታን እንደሚያሰማ ቅድም መግቢያ ላይ እንዳሰማችሁ፣ እኔ ያው አልችልም ወንድ ስለሆንኩ በጭብጨባ ነው እንዳሰማችሁት አይነት እልልታ እግዚአብሔር ለሕዝቡ እልልታን ያሰማል። ልክ እንደ አንዲት ሴት እንደተሞሸረች ሙሽራ ደስታውን ያሰማል በማለት በህዝቡ ላይ። ህዝቡም ደግሞ በፍጹም ልቡ ደስ ይለዋል። ህዝቡም ይሁዳን በፍጹም ልቡ ደስ ይላታል። እንደገና ደግሞ እግዚአብሔርም በአንቺ እጅግ ደስ ይለዋል ይላል። እግዚአብሔር ይመስገን። ይሄ ሁሉ ኃጢአት፣ ይሄ ሁሉ በደል፣ ይሄ ሁሉ የጣዖት አምልኮ አለ። እግዚአብሔር ግን በፍርድ አልዘጋውም።
እግዚአብሔር ግን በፍርድ አላጠናቀቀውም። እግዚአብሔር በምድር ደስ የሚለኝ ጊዜ ይመጣል፣ በአንቺ ደስ ይለኛል ብሎ ተስፋውን ይናገራል። ስለዚህ ምን ይላታል ሲያበረታታት? እጆችሽ አይላሉ ይላታል። እጅ ላላ ማለት ተስፋ መቁረጥ፣ ፍርሃት፣ ሽንፈት ነው። ስለዚህ እጆችሽ አይላሉ፣ በርቺ፣ እጆችሽ አይላሉ ብሎ ጥንካሬንና እንደገና ደግሞ የስነ ልቦና መነቃቃትን ይሰጣታል። እጆችሽ አይላሉ፣ በርቺ ይላታል። ከዛ ምንድነው አንቺ ባጭሩ የተከስሽበትን ያዘሽበትን ወደ በዓል መልስልሻለሁ፣ ወደ ዓመት በዓል መልስልሻለሁ በባዕድ ምድር። ምክንያቱም በባዕድ ምድር ያለ በዓል፣ ያለ ዓመት በዓል፣ ያለ ርስት፣ ያለ አምልኮ፣ ያለ መቅደስ፣ ያለ መስዋዕት ነበርሽ። አሁን ግን ደስ ይልሻል። ለምን? በዓል አደርግልሻለሁ። እንደ ፋሲካ ያሉትን፣ እንደ ዳስ በዓል ያሉትን፣ እንደ በዓለ ሃምሳ ያሉትን፣ እንደ ኢዮቤልዩ ያሉትን በዓላቶች፣ በዓለ ሃምሳ ሳይሆን እንደ ኢዮቤልዩ ያሉትን በዓላቶች ማክበር ትጀምሪያለሽ። ደስ ይልሻል ብሎ ሪስቶር አደርግሻለሁ፣ እቤዥሻለሁ፣ ከእንደገና አዲስ ነገርን አዲስ ተስፋን አመጣለሁ፣ እምቤዥሽ እኔ ነኝ ብሎ እግዚአብሔር ይሄንን ይናገራል። እግዚአብሔር ይመስገን። ስለዚህ መጽሐፉ በፍርድ ቢጀምርም በተስፋ የሚጠናቀቅ ነው። እነሱም ደስ ብሏቸው እግዚአብሔርን በሕዝቡ ደስ ተሰኝቶ መጽሐፉ ያልቃል። ስለዚህ የጌታ ቀን የሚለውንም ስናጠቃልለው ምንድን ነው? በዚህ ውስጥም ስናይ የጌታ ቀን በምህረቱን ተስፋውንም የሚያሳይ ቀነ ቀጠሮ ነው። 70 ዓመት ሲፈጸም ምን አደረገ? መለሳቸው ወደ ምድራቸው። ቂሮስን የቀባውት ቂሮስ ብሎ አስነሳ። ስለዚህ ከ70 ዓመት መፈጸም በኋላ የሪስቶሬሽኑ ራሱ የከተማው ቅጥር መሰራቱ በነ ነህምያ፣ ሁለተኛው ቤተ መቅደስ በነ ሐጌ በነ ዘሩባቤል መሰራቱም ራሱ ምንድነው? የጌታ ቀን ነው። ከጌታ ቀን ጋር ያያይዟል። እነዛን መጽሐፍቶች ስናይ ከጌታ ቀን ጋር በተያያዘ መልኩ ይቀርባል። ሐጌም ላይ ሄደን ስናይ ከጌታ ቀን ጋር በተያያዘ መልኩ ይቀርባል። ምኑ? ሪስቶሬሽኑ፣ የመቅደሱ መሰራት፣ የመቅደሱ መታደስ። እንደውም የዚህኛው ቤት ክብር ከፊተኛው ቤት ክብር ምን ያደርጋል? የኋለኛው ቤት ክብር ይበልጣል ብሎ ሁሉ ይናገራል። ይበልጣል ያለው በይዘትና ወይም ደግሞ በማቴሪያል ሳይሆን ይበልጣል ያለው የሚገለጠው ክብር ተሐድሶ ሪስቶሬሽኑ በሚበልጥ ክብር፣ በሚበልጥ ጸጋ፣ በሚበልጥ የእግዚአብሔር መገኘት የሚሆን ነው ብሎ ትንቢት ይናገራል ማለት ነው። የኋለኛው የመሲሁን አመላካች አድርጎ። ስለዚህ የጌታ ቀን ተስፋም አለው። ፍርድ ብቻ መዓት ብቻ አይደለም የጌታ ቀን። በአጭር ርቀት የጌታ ቀን ባቢሎን መጥቶ ይሁዳን ከዛ በዙሪያ ያሉትን አሕዛብ ሁሉ እንደመታና እንደቀጣ ልክ እንደዚሁ ሳይመሽ በንጋታው አሦርን ላከና ደግሞ ማነው ፋርስን ንጉስ ቂሮስን አስነሳውና ከተማውን መቅደሱን መስራት ፈልጋለሁ፣ ፈቀደላቸው። እንደውም ቀባውታል። ለቀባውት ቂሮስ የነሐሱን መወርወሪያ ትቆርጣለህ፣ የብረቱን ዘንግ ትሰብራለህ፣ የሚሰበረው ቆርጠ የሚቆረጠው ነገር የሚሰበረው ሰብረ የሚቆረጠው ቆርጠ ምን ታደርጋለህ? ህዝቡን ትለቃለህ ብሎ እንደ ነፃ ውጭ አድርጎ ቀብቼዋለሁ ብሎ ያስነሳዋል። ስለዚህ የጌታ ቀን እንደ ተሐድሶም እንደ ቤዛም ሆኖ እንደ መቤዠትም ሆኖ በቅርብ ርቀት መጥቷል። በማ ከባቢሎን በኋላ ፋርስ ሲመጣ ለአይሁዳውያን ብዙ ነገር ምቹ ነበረ። በረጅም ርቀት በጌታ ምጽአትስ የጌታ ቀን ፍርድ ብቻ አስፈሪ ብቻ ጭንቅ ብቻ ዋይ ብቻ አይደለም፣ ደስታም አለው። ጥርስ ማፏጨት ብቻ ሳይሆን ባመኑት ይከብር ዘንድ በእነሱም ይገረም ዘንድ ይላል። ስለዚህ ለእናንተ መከራ ለሚያሳያችሁ ይላል ጳውሎስ ለእናንተ ደስታ እረፍት ነው ይላል። ስለዚህ እረፍት፣ ደስታ፣ ሰላም፣ ፍጹም የሆነ ሰላም፣ ፍጹም የሆነ እረፍት፣ ፍጹም የሆነ ደስታ በጌታ ቀን ተዘጋጅቷል። መቼ? መጨረሻ ላይ ባለው በስነ ፍጻሜ ማለት ነው። ጥፋት ብቻ ሳይሆን ቅጣት ብቻ ሳይሆን በስነ ፍጻሜ እረፍትም አለ፣ ደስታም አለ። እግዚአብሔር ይመስገን። የሰማነውን ቃል ጌታ ይባርክልን።